በቃ ይተውኝ እኔ በቃ አሁን ልጅ አሳዳጊ ነኝ ሰይፉ ላይ ቀረብሽ አዎ ከዛ እነሱ ቀረቡ አሁን ለምን ሰይፉ ጋር አልሄድሽ እነሱ ሲገቡ አልቀሰው አልገቡ ውጪ ተብለሽ ነው አንቺ ስጋት ነው ያስወጣሽ ከዛ ቤት የጥላቻ ዱላ አንስታ እየደበደበችን እሷ ቀርቶ ለዓለም ህዝብ አስደበደበችን አስቀጠቀጠችኝ ሆስፒታል አልጋያዝ ይታከም እየተባለ አልፈርምም ብላ ለሞቱ ምክንያቱን አለች ነው ወቀሰው ልጄ እንደሞተው ገላታለው ልጄ ይሄንን እየሰማች ፎቶ ልጋ ሄዳ ፎቶውን ሰማልክ ስትመለስ እሱን አፈር እንደገባው እሷን ማፈር አስገባታለሁ ያላችሁን ፍቅርም ሆነ ጸብ የኢትዮጵያ ህዝብ የሞት ግዴታ ሳለበት ወይ ልጄ የታመመች በየሆስፒታሉ እያስኩ የዞርኩ ነው ትምርቷን በስነ ስርዓት እየተከታተለች አይደለም በልጄ ላይ እንዲሁ ግፍ ተውሎበታል ለዚህም ለሞት የበቃው በዛ ምክንያት ሁላብስ አርጎታል ከዛን ዶክተሮቹ ነይ ብለው ጠሩኝ ከዛን እኔና ልጅቷ እየተሯሯጥን ገባን የልጄ ባለቤት የልጅ ያሳየሽኝ የሚል የቢስትነት ቅቡልነቱ ተቀባይነቱ ነበር በእኔም ላይ በልጄም ላይ አሁን በጣም ኃይለኛ ከፍተኛ ሽብር እየፈጠሩብን ነው ያሉት እኔ እርዳታ ጠይቁልኝ አላልኩም ልጄን እኔ ጤና እስካለኝ ድረስ እኔ ምንም ሆኜ ያሳድጋታለሁ ለብርሃነ ትንሳኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው ሲምባ ትራብል እስራኤልን የሚያቃት እንደመዳፍ መጋቤ ሐዲስ እሸቱ የኦርቶዶክስ አፍ እሳቸው ከዕውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ እግዚኦ ታዲያ ከዚህ ማን ይቀራል ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር ትህትና እና ዋስትና አለው እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ አስጎብኚው ሲምባ ትራቭል ሻሎም ኢየሩሳሌም እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዳዬ ወይዘሮ ቤተልሔም ህሉፍ ትባላለች ካረፈ ከአጸደ ስጋም ከተለየን 40 አልፎታል 80ም እየተጠጋ ነው ኮሜዲያን አርቲስት ወንዶሰን አውራሪስ የሱ ባለቤት ናት 40ም ካለፈ 80ም እየተጠጋ ካለ ጉዳይ ጋር በተያያዘ አራስማልኝ ያለችኝ ጉዳይ አለ ባለቤቱ እኔና ቤተልሔም ህሉፍ ከናንተ ጋር ነን እናንተም እኛን መሰሉ እንዴት አለሽ ቤትዬ እግዚአብሔር ይመስገን ይሄ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጣሽ እንኳን በደና ቆያለሽ እግዚአብሔር ይመስገን እንኳን እግዚአብሔር አጸናሽ ተጽናናሽ ብርትት ብለሽ እንኳን በዚህ አገኘሽ በጊዜው በቀጥታ ባንቺን ባላገኝሽም ሐዘኑ ምን ያክል ሰብሮሽ አሳዝኖሽ አንቺንም ልጅሽን እንደነበረ በዜናዎቹም አይተን ነበር እንዴት ነው ደህና ነሽ እግዚአብሔር ይመስገን ደህና ነን እግዚአብሔር ይመስገን እሺ ልጅሽ እንዴት ናት ልጄ ደህና ናት አሁን ደህና ናት እየተጽናናች ነው ትንሽ ያው በሞላ ጎደል ብዙም ባይሆንም በሞላ ጎደል እየተጽናናች ነው ትንሽ በዛ በወቅቱ የሷ መታመም የሷ ችግር መሆን እንጂ እኔ መምጣት ፈልጋለሁ ብለሽ ነበር ያን ሰሞን አዎ እሷ ግን አመም አርጓት ወደ ሳይካትሪ እንደዚህ ብለሽ ነበር እንዴት ነው አሁን ለውጥ ምናምን አገኘች አዎ ያው ሳይካትሪስት ተመለሰች አዎ አሁን እየተመለሰች ነው
በወቅቱ ቶሎ ወደ ሚዲያም ተመልሼ መምጣት ፈልግ ነበር። ያልመጣሁበት ምክንያት እሷ የጤና እክል በጣም ገጥሟት ነበረ። እኔም ጤናዬ እንትን ሆኖ ስለነበር ብዙም ጥሩ አልነበርኩም። ልጄም ጤናዋ ጥሩ ስላልነበረ እሷን ይዤ በየሆስፒታሉ ነበረ እየሄድኩ የነበረውና ለዛ ነው ቶሎ መልስ መስጠትም ያልፈለኩት። ያው ብዙ ሰው ኢትዮጵያን ይደውልልኛል፣ ብዙ ሰው መልስ ለምን አትሰጪም ይለኛል። ግን በወቅቱ ቶሎ ወጥቼ መልስ መስጠት ያልፈለኩት ልጄ በጤና ሁኔታ ስላልነበረች እሷን ሳይካትሪስት ጋር በየሆስፒታል ይዤ ነበር እየዞርኩ የነበረው። ያው ጥቁር አንበሳም ታይታለች ሳይካትሪስት ጋርና የነበራት ነገር ከባድ ሁኔታ ላይ ስለነበረች መጀመሪያ እሷ ጤና ይቀድማል ብዬ ነው የልጄ ጤና ይቀድማል ብዬ ለዛ ነው። መልስ ስትይ ምንድነው? ለማን ነው መልሱ? ለምንድን ነው መልሱ? ያው እኔ አሁን መልስ መስጠት የምፈልገው ለኢትዮጵያን በሙሉ እንዲያቅልኝ የምፈልገው ከባለቤቴ ጋር ቤተሰቦች ጋር የነበረኝ ነገር ጥሩ አይደለም እና ከቤት ወጥተናል። እኛ ምንኖረው ክራይ ቤት ውስጥ ነው። ጓደኞቹ ጥሩ ኢትዮጵያን ባሉ ምን ተብለሽ ነው? ቆይ ምን ተብለሽ ነው? ምን መልስ ልትሰጪ የፈለግሽው? ደግሞስ የኢትዮጵያ ሕዝብ ማወቅ ያለበት ያልሽውና ጉዳዩን ሲሪየስሊ ያየሽው ምንድነው? ምን ሰምተሽ ነው? ምን አይተሽ ነው? አዎ እኛ እንግዲህ ካንቺ ባለቤት ቤተሰቦችስ ጋር ያላችሁን ፍቅርም ሆነ ጸብ የኢትዮጵያ ሕዝብ የማወቅ ግዴታ ሳለበት ወይ ማወቅስ ያለበት እስከምን ድረስ ነው? እሱ ንገሪኝ። መልስ ግን ለማን ነው የምትሰጪው? እኛ እግረኛው አሁን እኔ ፕሮግራም ነው እየሰራን ያለ ነው። መልስ ላልተጠየቀ ጥያቄ ላልሰራ ነው ቪዲዮ መልስ እየሰጠንን ከሆነ ለየትኛው ነው የሚለው ማወቅ ፈልጋለሁ። የት ምን ተብለሽ ነው? አዎ እኔ አሁን መጀመሪያ ማለት እንትኑን እንዳላበዛው እንጂ ባለቤቴ ባረፈ ሰዓት ላይ ሆስፒታል ነው ያረፈው፣ ሚኒሊክ ነው ያረፈው። እነሱ ውጭ ሀገር ነበር የነበሩት፣ ውጪ ነበር የሚኖሩት የነበረው። ከዛ በኋላ ባለቤቴ አረፈ ተብሎ ሲነገራቸው ስልክ ተቀበሏት አሉ። ማለት በቃ ስልኩን ተቀበሏት ነው ያሉት። እንደ አንድ እናት እንደ አንድ ቤተሰብ ሊያዝኑና ሊሰማቸው ነበር የሚገባው። ግን የባለቤቴ ስልክ እጄ ላይ ስለነበረ ስልኩን ተቀበሏት ነው ያሉት። ምንም አይነት ነገር ሀዘኔታ ምንም ተባለ ስልኩን ተቀበሏት አሉ። ስልኩን እንዲወሰድ ተደረገ ያ ስልክ። ከዛ በኋላ ባለቤቴ እዛው ቆየ። እነሱ እስኪመጡ ድረስ ይጠበቅ ተባለ። የሬሳው የሚቀበርበት ቀን አስክሬኑ ይጠበቅ እና ይጠብቀን መቀበር የለበትም አሉ። እነሱን አክብሬ ይምጡ ብዬ እንደ ባለቤት ኃላፊነት አለብኝ። እኔም ማስቀበር እችል ነበረ። ግን እነሱን በማክበር ይሁን ይጠበቅ ብዬ ስንት ቀን ሙሉ ያለ እናት ናቸው አይደለም የሚመጡት? አዎ እናት ናቸው። እህት ናት የምትመጣው። አዎ እናትን መጠበቅ ግዴታሽ ነበር። አዎ ይጠበቅ ብዬ ጠበኩኝ እስከ 5 ቀን ድረስ ያለ እህል ያለምን። አብረውን ያሉት ጎረቤቶች፣ አብረውን ያሉት ጓደኞች እነሱም እንደዚሁ ከኛ ጋር አብረው ሙሉ በማልቀስ ቀኑን እስኪደርስ ድረስ እስከዛ ሰዓት ድረስ ምግብም ውሃም ሳንቀምስ ሁላችንም ጎረቤቱም ሆነ። ከዛ በፊት መልስ የምትሰጪው ለማን ነው ነው ጥያቄ? ያው እኔ መልስ የምሰጠው ለምንድነው ሚዲያ ላይ ወጥቼ ነበረ። እኔ ሰይፉ ፋንታው ላይ ወጥቼ ነበረ። ሰይፉ ፋንታው ላይ ወጥቼ ከቤት እንደተባረርኩኝ ነው የገለጽኩት። ከቤት እንደወጣው ገልጫለሁ። ከዛ ውጪ እንደውም ሌላ ነገሮችን አላወራሁም። ግን እነሱም እኔ በቀረብኩኝ በተወሰነ ቀን እኛም ሚዲያ ላይ እንቅረብ ብለው ቀርበው ሰጥተዋል። ሰጥተው ህዝቡ 2 ቦታ ተከፍሏል። ለምን እኔን መጀመሪያ ምን አሉ ወጥተው እኔን ለማኝ ልመና ልጅቷን ይዛ እየለመነችባት ነው ተብያለሁኝ። አዎ የወንደሰን እናት ልመና ይዛ። እሺ ስለዚህ አንቺ የቀረብሽው ሰይፉ ላይ ቀረብሽ? አዎ ከዛ እነሱ ቀረቡ። አሁን ለመልሱ ለምን ሰይፉ ጋር አልሄድሽም? ያው ሰይፉ ጋር እኔ ያልሄድኩበት ምክንያት ምንድነው? ያው እሱ ጋም አንደኛ ነገር እንትን አላለኝ ማለት ድጋሚ አልተጠራሁም። ብጠራ ቀርብ ነበረ ድጋሚ መልስ ለመስጠት ስላልተጠራው ግን
እኔ በፈለኩት ሚዲያ እስቲ ይሆናል እና ይቅረብልኝና ህዝቡ ይስማልኝ ባልኩት ነው። እንደ ጭቅጭቅም አልፈለኩም፣ እንደምንም አይደለም የፈለኩት። ግን እነሱ ወጥተው እዛ ላይ ያሉት ነገር አለ ማለት በቃ ልጅቷን መለመኛ ያረገቻት፣ እኛ ውጪ አላልናትም፣ በራሷ ፈልጋ ነው የወጣችው፣ አስቀድማ ነው ቤት የፈለገችው ምናምን ብለው ብዙ ነገሮችን ተናግረዋል። እኔ ደግሞ ከዛ ቤት የወጣሁበት በሳልስቱ ነው የወጣሁት። በሳልስቱ ስወጣ ቀድማ እየፈለገች ነበር። አዎ ቀድማ እየፈለገች ነበር። ቅድም እናት እስኪመጡ አስከሬን መጠበቁን እንደ በደል አይተሹ ነው ስታን እኔ ማስከበር እችል ነበር እንዲህ ብዬ አክብሬ ጠብቄ ምናምን እያልሽኝ ነበር። እናት እኮ አስበሽዋል አይደለ? አንቺ ልጅ አለሽ። እናት ለልጅ ያላትን ቦታ ታውቃለች ማለት ነው። ያን ስሜት ልጃቸውን መተው እንዲቀብሩ፣ እርማቸውን እንዲያወጡ፣ አንጀታቸውን እስር እንዲያደርጉ እናት መጠበቅ ምንድነው? አንቺ ቅር ያሰኝ እንደ ባለቤት መብት ነበረኝ የመቅበር የሚለውን ስላነሳሽልኝ የተወሰነ ነገር በይኝ ብዬ ነው እዚህ ጋር። ሲጀመር ደግሞ አንቺን እንደ ባለቤት ተቀብለውሻል ወይ? እሱንም አክይበት። አዎ እኔ ምንድነው ከፍ ቅር ብሎኝ አይደለም እነሱን በመጠበቄ በማክበሬ አክብሬ ነው። እናት ናቸው። ሀዘኑ የሁለታችንም ነው። የኔ ብቻ አይደለም ሀዘኑ። ግን ቅር ብሎኝ ሳይሆን እኔስ ከነሱ የጠበቅኩት የነበረው ሌላ ነገር ነበረ። ሲመጡ በጣም ተሰምቷቸው በጣም አዝነው ስለ ልጃቸው ስለተወለደችውም የልጅ ልጃቸው ናት፣ የራሳቸው ልጅ ናት። አዝነው እንትን ይላሉ ነበር ብዬ የጠበቅኩት። በጣም ይሰማቸዋል ብዬ ነበር የጠበቅኩት። ግን የማዘን ሁኔታ አላየሁም። ያስከፋኝ ነገር እሱ ነው። እኔ መጠበቂ አይደለም ያስከፋኝ። እውነት ነው የሀዘኑ የጋራችን ነው። ጠብቂያቸዋለሁ፣ እንትን ብያቸዋለሁ። አላላቀሰችንም ስላሉ እነሱ ሲገቡ አልቅሰው አልገቡ። እነሱን አልቅሰው ያልገባን ሰው እኛ ደግሞ እስከ 5 ቀን ድረስ ጎረቤቶቻችን፣ ጓደኞቻችን እያለቀስን የሰነበት ነው። ማልቀስ ደግሞ ሰው ስላለቀሰ ሳይሆን ማልቀስ ከልብህ ነው። ከልብህ ሀዘን ነው። እንኳን አይደለም አጠገብህ ያለው ሰው አተ ከባድ ሁኔታ ላይ ያለህ አይደለም ማንም አላለቀሰችን ማለት ማልቀሱን መጀመር ነው ወይስ እዛው ድንኳን ውስጥ አልነበረችም ማለት ነው? ነው ማለት እነሱ ሲገቡ ማለት ወይ ሄጄ አብሬያቸው እንዳለቅስ አላለቀሰችንም ማለት ድንኳን ውስጥ አልነበረችም ሳይሆን አብራ መታ እኛ ጋር አላለቀሰችንም። ስለማላቀሱ ደግሞ ማለት ነው ማላቀስ ማለት እኔ እስከገባኝ የሆነ ሰው ሲመጣ አሁን ለምሳሌ ማንም ሰው ቤተሰብ አይደለም ቆመህ ምናምን ታለቅሳለህ አብረህ። እኔ እስከተወሰነ ማለት ከሞተ ጀምሮ እስከንተን ድረስ ጎረቤትም ጓደኛም የሰማም ሰው ሲመጣ አብሬ እያለቀስኩ ነበር። እንደውም ሰው ታይ አንቺ ልጅ በቃ ጤናሽን አትፈልጊውም ወይ? በሽተኛ ነሽ፣ እረፊ። ለልጅቷም ልጄ ደግሞ የሆነ ሰዓት ላይ በጣም ገድባኝ ነበር ማለት ልክ ትመጣና ታቅፈኝና የኔንም ባስታይ እማዬ በቃ እንትን አትበይ ምናምን እያለች በጣም እንትን በቃ እያለች እኔ ለማጽናናት ልጄ እንደውም ውስጧ እንትን ብሎ እኔ ለማጽናናት አታልቂ እሷን ሳይ እንባይን ሁላ ጠርጋለሁ። ከሆነ ሰው ጋር እያለቀስኩ እንባይን ጠርጋለሁ። እነሱን በብድግ ብዬ አላለቀስኳቸውም። እኔ ድንኳን ውስጥ ነው የተቀመጥኩት። ለምን ያላለቀስኩበት ምክንያት ማለት ነው ሲመጡ ገና እሷ የዛሬ ስንት ዓመት መታ ከሷ ጋር ተጣልተናል። እሷ ማን ናት? እህትየው ስሟ ማን ነው? ሰላማዊት አውራሪስ ተጣልተናል። እኛ በጣም ተበጥብጠን በጣም ብዙ ነገር ደርሶብን በደል ደርሶብን አርጋብን ባለቤቴ ቤት ሰርቶ ያንንም ቤት የሰራውን ቤት ያደሰውን ቤት አሽጋብን ቆልፋብን ተቆልፎብን በጀርባ ነው የምንኖረው። እነሱ ግን ምን አሉ? እዛ ላይ መልስ የሰጡት ሰይፉ ላይ ህዝቡ አሁን ማብራራት ስለማለብኝ ነው መናገር ስላለብኝ እኛ ላስወጣናትም ራሷን የወጣችው እንደውም ባለቤቴን ብዙ ነገር ታረገው ነበረ። ቤት ሁላቁ በቃ እንዳይገባ ተከለከለው ነበር አሉ። እኛ የምንኖረው ሳሎኑ ነው ማለት እሱ የሚኖረው ሳሎን ነው። አድሰነዋል ቤቱን የሚያደስነው ቅርብ ነው። የልጄ ምርቃትና ልደት ነበር። እኔ ነኝ እንደውም በጣም የገፋሁት ባለቤቴ
እባክህን ምን ኖርበት ቤት ነው ከኛ ይቅር ብሩ ማደስ አለብን ይሄ ቤት ይታደስ አንተ ስለምን ታፍራለህ ጓደኞቹ ሁሌ ጥራኝ ልደት እንደዚህ ምናም ሲሉ ለምን ታፍራለህ ይታደስ ይሰራ ይሄ ቤት በቃ እኛም እስካለንበት ቤታችን ነው ሲሆን ደግሞ እኛም ስንወጣ ደግሞ የቤተሰቦች ቤት ነው ምንም ማለት አይደለም ብለን አድሰን ቤቱን ሰራን ልክ ቤቱን የጨረስን ሰዓት ልደቷን አከበርን የልጄን ምርቃቷን አከበርን በስንተኛው ጊዜ እሷ መጣች በጣም በጠበጠችን እሱንም በጠበጠችው እኔንም በጠበጠችን በቃ አላስቀምጣለችን መጨረሻ ላይ እኛ በጓሮ ምኝታ ቤቱን በጓሮ ነው ቆለፈች እዛው ተቀመጡ እናንተ እኔ እዚሁ ነኝ እስኪ ሄድ ድረስ እዚሁ ነኝ አባትየውም እዛው ሳሎን ነው የሚተኛው አልጋ ተደርጎለት እዚህ ነው እንትንም አርፈው አለች ይሁን ተያት አለሱ ስትሄድ እኮ በቃ የራሳችን ቤት ተያት አሁን እኔ ከሷ ጋር እንደዚህ አልገባም ከእቱ ጋር እንደዚህ ሆነ ነው መባለው አለ ነፍሱን ይማረው አሁን እሱ በህይወት የለም ከዛን ሲል እሺ ያለን ያ ቤት ተቆልፎብን እኛ ጧትም ማታም መብራት የለውም ቤቱ ክፍሉ ሰውም አይቶታል እንደዚህ ቀጭን ነው የእንትን መንገድ ነው በመብራት ነው የምንውለው በመብራት ነው የምናድረው እዛ ቤት ውስጥ ስለዚህ በዚህ ምክንያት ተኳርፈን ነበር ነው በዚህ ምክንያት ተኳርፈናል ስትመጣ ምንም በስነ ስርዓት እንደ ወንድም ሚስትነት አክብራ እንዴት ነሽ አላለችኝ እንዳታናገሪኝ ዘርበይልኝ ያለችኝ ብዙ ነገር አድርሳብኛለች ያኔ ነው የዛኔ መጣች ምን አገናኛችሁ ግን አንቺ ምንድነው ምንም እኔ ምን እንደሆነ እንዳታናገሪኝ ለማለት ማለቷ እኔ ልስማት ሲሄድ የመጣች ጊዜ ልስማት ሲሄድ እኛ አላወቅንም በድንገት ነው የመጣችው ድንገት ሌላ ሰው ይመጣል ዕቃ ተቀበሉ ምናም ብላው ለሱም ነግራው አንድ ጓደኛዋም አለች ለሷም እንደዚህ ብላ ነግራት እኛ ቤታ እንትን ብዬ ምን ብለን እየጠበቅን ነው ስንጠብቅ በድንገት መምጣቷን ሁሉ እሷ ያቅም ጓደኛዋ ማላቅም ብላለች አባትየው ሰርፕራይዝ ማረጓ ነው መጣች እሺ ከዛ ስትመጣ እኔ ውስጥ ሆኜ ክችን ውስጥ ሆኜ አንዳንድ ነገር እያረኩ ነው ለሚመጣው ሰው ለእንግዳ ያው በኢትዮጵያ ባህላችን ቡና ማፍራት ሻይም አለበት አንዳንድ ነገር እየሰራው ለካ ራይዱ ደረሰ በር ወጣው ከፈቱላት ሲከፍቱ እሷ ናት የመጣችው ሰርፕራይዝ ላረግ ነው አለች ከዛ ልጄ እየሮጠች መጣችና ማዬ አለችኝ አቤት ስላት አክስቴ መጣች አክስቴ የትኛዋ አክስቴ መጣች እኮ ሰላም የኛ ሰላም አልኳት አዎ ስትለኝ እሺ ብዬ ምሰራውን ትቼ ወጥቼ እሷ ራይዱ 1 ደቂቃ ቢያንስ 3-4 ደቂቃ አራቀም ራይዱ ሄደው ገብታ ቁጭ ብላለች ሄጄ ሰላም ሂጂ አልስምሽም ሂጂ አለች ከዛ ወዲያው ተነሳች ለነገር እንደሆነታ 1 ደቂቃ ምን አልሞላትም ከተቀመጠች ሽንት ቤት መሄድ ፈልጋለሁ አለች ልጄን ትላታለች ከዛ ሽንት ቤት ላይ ነው ስታት ልጄ ምን አለች አባዬ የሚሄደው በዚህ ጋር ከፈለግሽ በዚህ ጋር ከፈለግሽ በዚህ ጋር ሄጂ ስትላት እንዴ አንቺ ምን እንደዚህ ትኛለሽ ህፃን ልጅ ናት እንግዲህ አይባልም አንቺ ምን እንደዚህ ትኛለሽ አባቴ እንደዚህ ያረጋችሁ ሽንት ቤት በዛ ሄደ በዚህ ያሰቃያችሁታለች እኛ ላሰቃየነውም አባትየው ልጅ ናት እሪ ብላ ለቀሰች ከዛም ብቻ አጠርስ አረግልህ ግጭቱ እንትን አለ ከዛ በኋላም ያንን ቤት ያደስነውን ቤት በር አስቆልፋ ቁልፉን አስነቅላ እኛ ውጭ ወጣን እኔ ቤት አሉልም ትረብሸናለች ሰው ለምን መጣ ጓደኞቻችሁ ለምን መጡ ትላለች ጓደኞቻችን ሲመጡ ቤት አሉልም በቃ ጓደኞቼ ቤት መዋል ጀመረ ይሄን ባለቤትሽ ያውቃል አዎ እና ያውቅ ነበር እኮ ባለቤትሽ ይሄን ካወቀ ለመፍትሄው ምን አደረገ ያንቺ ወደዛ መግባት ነው ወይስ ምንድን ነበር ይሄኛው እሱ ምንድነው ያለው እንደ አንድ ወንድምነት መቼም ያው ሌላ ነገር አታስበም ልቡ መልካም ነው ለነሱ ያለው ልብ በጣም ጥሩ ልብ አለው ምንድነው ያደረገው እሱ እኛ ወጣን በቃ እኔ ይሄድኩኝ ሰው ቤት ነው ሙለው ጎሮ ቤት ምናምን ነበር ሙለው እሱ አስከተይ ድረስም ያው ነገርም ላለ መገጣጠምም ምንም ላለ ማለት ነው እዛ እንውላለን መጨረሻ ላይ ለከኛ በዛ በሄድን ቀን ቁልፉን አስነቅላ ሌላ ቁልፍ ቀይራ ሂዱ ግቡ አለች ገባን በዛው ወጡ በዛው ግቡ አለች በጀርባ እንወጣለን በጀርባ እንገባለን እሱ ምንድነው ያለው እኔ አሁን ከሷ ጋር እሰጥ አገባ አልገባም ነገ ትሄዳለች አትቆይበትም ስትሄድ የኛው ነው እኛንን እንደነበርንበት አሁንም እንደዛው ነው የምንቀጥለው እንኖርበታለን ችግር የለውም አለ ከዛ በኋላ እኛ
በቃ እሷን ጠበቅን። እሷም ስትሄድ እንደዛው ቀጠልን። አልከፈተችም በሩን። እንደቆለፈች ሄደች። አንተ ኑር አለች። አባትየው ነበር እዛ የሚኖረው። አንተ ኑር አለች። እኛም በዛው መብራት የለውም ምን የለውም እዛ ውስጥ ነበር የምንኖረው። አንደኛ ስልክ ቀሙኝ ስትይ ቅድም እና ደግሞ የእናቱንም ንግግር ሳይ ለመሞቱም እኮ ደጋግመው ሲያነሱት የነበረው ልጄን እንዲያድርገው ገደል ምናምን ሰምተሽዋል አይደለ? ስለዚህ ኢንኬዝ መረጃዎችም ምኖችም ካሉ እዛ ጋር ለማየት ታስቦ ከሆነ ያ የተደረገው አይ ወይስ ደግሞ ስልኩም እንደ ሀብት ተቆጥሮ እንደ ሀብት ቅሚያ ነው? እስኪ እዚች ጋር የተወሰነ ነገር በይ። ያው እንግዲህ እኔ ምን መሰለ እዛ ስልኩን ሲቀሙኝ ስንቀማ ማንም ሰው ይበልጣል። ገንዘብ ምናምን አይደለም፣ የሰው ልጅ ነው የሚበልጠው። እዛ ላይ የኔ ባለቤቴ ሲያርፍ እነሱን ምንድነው ንገሪያቸው አልኳት። አብራኝ ያደረች ልጅ ነበረች፣ የእነሱ ጓደኛም ቤተሰብም እንደ ቤተሰብም ንገሪያቸው ስላት መጀመሪያ አንተ እንደ ወላጅ እንደ ህዝብ እንደ ማንም ሲሞት ታዝናለህ እኮ እንኳን አይደለም ልጅህን ብለህ የወለድከውን ወንድምህን እህትህን አይደለም። እና ስልኩን ተቀበያት ብለዋታል። እሷን ስልኩን ተቀበያት ነው ያሉት። ስልክ አይደለም እቃ አይደለም። እኔ አሁን ስልኩንም እንደ ሀብት አይተውትም ከሆነ እንደ ንብረትም አይተውትም ከሆነ ኢሶኬ ችግር የለውም። እንደ ዶክመንትስ እዛ ጋር ለምሳሌ በሷ በኩል ያለውን እንደዚህ እንደማዘን ምናምን የሚለውን ለሷ ትስተይላትና በአንቺ በኩል ስለተነሳው ነገር ነው አሁን ማወራሽ። ሆስፒታል አልጋ ያዝ ይታከም እየተባለ አልፈርምም ብላ ለሞቱ ምክንያቱን አለች ነው ወቀሰው። እኔ አላልኩ በታሪክ አልፈርምም። ፊርማው ራሱ ሲጀመር የንትን ፊርማ አይደለም የተፈረመው። ፊርማ ምንድነው ያሉት? አቅም በዛ ሰዓት ብር ላኩ ተብለዋል። ምን እንዳለች አላቅም። ሰንበዲን ያናገራት ሌላ ሰው ነው ያናገራት። እኔ ስላልሰማው እንደዚህ ነው አልልም። ብር ላኪ ተብላለች። ብር እንትን አላሉ። የአቅም ፋይናንሻል ችግር ነበረብን እኛ። እነሱ ምን አሉ? ሐኪም ቤቱ ያቀረበልን ምክንያት ምንድነው? አይሲዩስ መግባት አለበት አሉ። ይሄን ያህል ብር መያዝ አለበት አሉ። 150 ሺህ ብር መያዝ አለበት። ያው ለአንድ ቀን ለሁለት ቀን ምናልባት አላቅም የእነሱን አሰራር እና ከዛ በኋላ ደግሞ ይቀጥላል ሲሉ አቅም የለንም። እሱም ሰምቷል ሳይሞት እና እኔ እኮ ደህና ነኝ ምናምን ነገር አለ። ችግር የለውም ደህና ነኝ ምንም አልሆንም። እና አይሲዩ ውስጥ የሚያስገባ ነገር አይሲዩ ውስጥ ግባ ተብልሃል፣ ግባ እየተባለው ነው ይሰባል። አቅም የለንም እኛ። ብርም ላኪ ተብላ ነበር መሰለኝ ብለዋታል። እዛው የነሱ ቤተሰቦቹ ነበረች። ብር ላኪ ብለዋታል። ምን እንዳልቻቸው አላቅም። ከዛን ከዶክተሮቹ ጋር አወራና በመንግስት ቢሆን ይቀንሳል፣ ምናልባት ዲስካውንት ይኖረዋል በመንግስት ከሆነ። መንግስት ሆስፒታል ነው መንግስት ሆስፒታል ማለት ነው። መንግስት ሆስፒታል ቅናሽ ምናልባት ቅናሽ ይኖረው ይሆናል ወይ ደግሞ እኛ ጤና መድንም ምናምን ነበረን በዛም ይሆናል እንደዛም ብለን አስበናል። እና ከዛም በመንግስት ከሆነ እንደዚህ ነው አይሲዩ ውስጥ ይግባው ሲባል ብር ራኪ ሲባል ምን እንዳለች አላቅም በዛ ሰዓት። ከዛ በኋላ እኛ ምናሉ እዚህ ከገባ ይገባል፣ ካልሆነ ሲወጣ ምንድነው መፈረም አለባችሁ አሉ። እኛ ደግሞ ምንድነው አባትየውን ጠርተን ተነጋገርን። የት ይሁን ተባለ። አባትየውም ነበረ። የት ይሁን ሲባል በቃ ይዘነው እንውጣና ጤና ጣቢያ ሄደን ከጤና ጣቢያ ሪፈር ወደ ሚኒሊክ ተባለ። ከዛ በኋላ አባትየው ፈረመ። ምን ችግር አለው? ፊርማ እኮ እኔ አይደለሁም የፈረምኩት ፊርማ ሲጀመር። አባትየው ፈረመ። ፊርማ ፈርሙ፣ በቃ አንዳችሁ መፈረም ችግር የለውም ፈርሙና ይዛችሁ ጥጡና መንግስት ሄዶ አይሲዩስ መግባት አለበት ተባለ። ከዛ በኋላ መጣን። ጤና ጣቢያ ያለውን ፕሮሰስ ጨርሰን ወደ ሚኒሊክ ይዘነው ሄድን። ሚኒሊክም እኔ ነበርኩኝ አጠገቡ የነበርኩት፣ ያቺ ልጅ ነበረች፣ አብረን ያደርነው እኛ ነን። ከዛ በኋላ እነሱም የአይሲ ቦታ አልነበራቸውም ይመስለኛል እዛ ሆስፒታሉ ማለት ነው። ክፍት ቦታ አልነበራቸውም። እዛው ግን ክትትል እየተደረገለት ደም ሁላ ሌላ ቦታ ላቦራቶሪ ከሌላ ቦታ የመጡ በመኪና መጣው ደሙን ሁላ ወስደው ክትትል እየተደረገለት ምን እየተባለ ያው እዚህ እንኳን ካላገኛችሁ አለኝ እንደውም አንድ ዶክተር እግዚአብሔር ይስጠው በጥቁር አንበሳ ደግሞ እንሞክራለን ብሎኝ ነበረ። ከዛ በኋላ
እዛው እየተከታተልን አደረ። ሌሊት ላይ ኮላፕስ ያደረገው ነበር። የሆነ ሰዓት ምግባረ ሰናይ ማርጎት ነበር። ኮላፕስ ያደረገው በእንትን ያስነሱለት ይመለስ ነበርና እዛም ሲሄድ ከገባ በኋላ ልክ ወደ 11 ሰዓት ምናምን ይሆናል ሊነጋጋ አካባቢ ወደ 11 ሰዓት 10 ሰዓት ምናምን ይሆናል። ጽዳት ሲያጸዱ በሚያጸዱበት ሰዓት እኛን ውጡ አለንና ወጣን እኔና ልጅቷ ማለት ነው። ስንወጣ ከዛን የሆነ ሰዓት ላይ ኮላፕስ አድርጎታል። ከዛን ዶክተሮቹ ነይ ብለው ጠሩኝ። ከዛን እኔና ልጅቷ እየተሯሯጥን ገባን። ስንገባ ያው ኮላፕስ አድርጎታል እንትን ብለው አስነሱት። እንደገና ተነሳ በዚህ በትንፋሽ መስጫ። ከዛ በኋላ ተነሳ። ከዛን ትንሽ በቃ ማውራት ጀመረ። ከዛ እንደውም በጣም ይወራጭ ስለነበር እጁን ሁላ እንትን ብለውት ነበር፣ ካልጋው ጋር አስረውት ነበረ። በጣም እንትን ይላል ኮላፕስ ሲያደርገው። ከዛ መጨረሻ ላይ ልክ ሊነጋጋ ደግሞ ወደ 12 ሰዓት ከምናምን ጓደኛው መጣ። እያወራ አታውራ ተብሏል። ብዙ እንዳታውራ ትደክማለህ ልብ ስለሆነ ስላሉት ብዙ ዝም በል እንለዋለን። ልክ የሆነ ሰዓት ላይ ደግሞ እቤት እኔ በቃ ልቀይ አሁን እኔ መጥቻለሁ ሂጂ አለኝ። እንደውም ጓደኛዬው ሲል አይ ቤቲ እንዳትሄዳለ ሲለኝ ኧረ እኔ አልሄድም ብዬ እንትን አልኩ። ከዛ በኋላ የተወሰነ ሰዓት ነው በቃ እንትን ያለው መድኃኒት ከውጭ ታዞ እንደውም ከውጭ መድኃኒት ሁላ ከውጭ ሌሊቱን ሁላ መድኃኒት ሁላ እየገዛን ምን እያልን ክትትል እያደረጉለት ነበር። ከዛም ልክ በቃ ሊነጋጋ ሲል ልጁም እዛ ነበረ። ውጡ አሉን። በዚህ በትንፋሽ መስጫም ምንም ሞከሩ። በጣም ትግል አረጉ። ያው እግዚአብሔር አልሆነም አረፈ። እና ባረፈ ሰዓት ያው እንደ አንድ እንትን እኔ በጣም እንትን ብያለሁ፣ በጣም ደንግጫለሁ። እና በጣም እንትን ውስጥ በቃ ጓደኞቹ መጡ ተሰበሰቡ እዛ ምን አሉ እና ይሄ ለነሱ ንገሪያቸው ያልኩት እኔ ነኝ። እንደው ንገሪያቸው ደውይላቸው በቃ የፊርማውን። እሺ በዚህ ምክንያት በመጀመሪያ እህቱ መምጣት ምክንያት መኳረፉ ነበረ። በኋላም ስልክ ተቀማሽ እንዲህ ሆነ። በዚህ ሂደት አንቺ ከቤት አስወጡኝ ብለሽ ወጣሽ። በስንተኛው ቀን የወጣሽው? ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። አንቺ ከቤት አስወጡኝ ብለሽ ወጣሽ። በስንተኛው ቀን የወጣሽው? በሰልስቱ እናትየዋ ሲጀመር እነሱ ከመጡ በኋላ ለቅሶውን በስነ ስርዓት መቀመጥና ለቅሶአችንን መጨረስ አልቻለም። ቤት መቼ ነው የፈለግሽው ያገኘሽው? የዛኑ በሰልስቱ የዛኑ ቀን ፈለጉ። እሷ ምን ስትል ሰሟት? አሁን ዛሬ ከዛም ስትመጣ ከአሜሪካ አለች ጓደኛዋ፣ አሁን እንደገባሁኝ ነው አስወጣታለሁ እያለች የፎከረች ነው የመጣችው አሉ። ከዛም ስትመጣ አለች አሜሪካ ነገር ጓደኛዋ። በትክክል እኔ ምስክር ሆናለሁ ሁላ ብላለች። ለኔ እንደ ጥሩ ነገር እንደሚያወራ ነገር ሰው መልካም ነገር እንዳደረገ አሁን ሄጄ አስወጣታለሁ ብላ ነው የመጣችው። ልክ ሰልስቱ ላይ በሰልስቱ እኛ ሰልስቱ እንትን እያልን ነው። ሲጀመር ሴትዮዋ እዛ ውስጥ ሆነው ይለፈልፋሉ። እኔና እሳቸው አንተዋወቅም። ይለፈልፋሉ። ልጄ እንደሞተው ገላታለሁ። ልጄ ይሄንን እየሰማች ፎቶ ጋር ሄዳ ፎቶውን ስማ ልክ ስትመለስ እሱን አፈር እንደገባው እሷንም አፈር አስገባታለሁ። ይሳደባሉ። እቺ ምናምንቴ ከየት ይዟት እንደመጣ አላቅም። በስነ ስርዓት እኔ ምስክር አለኝ፣ የሰማ ሰው አለ። እና ትውጣ ልጇን ይዛሁን ትውጣ ሴትዮዋን ብለዋል።
አላልኩም ግን አይባልም ልጇን እንደውም ላሳድግ ትስጠኝ ነው ሲሉ የሰማሁት ልጇን ላሳድግ ትስጠኝ እሱ ሌላ ሚዲያ ላይ እናንተ ላይ አንድ አይደለም ሲጀመር ደግሞ ውሸት ደግሞ አንደበት ይታሰራል እንኳን አይደለም ትልቅ ሰው በእድሜ የገፋ ሰው አይደለም ውሸት ማንኛውም ሰው እግዚአብሔር ዘንደኛል እንጠየቅበታለን ልጇን ትስጠኝ ምንዋን ትስጠኝ የልጅ አምሳያ ናት ልጅን ላሳድግባት ልጅን ከምትለምንባት ብለዋል እናት ልጅን ከምትለምንባት ለተባለው መልሳለኝ ልጄ እንደውም ጉድፍቻ አርጌ ሁሉ አሜሪካ ልውሰዳት ብለዋል ጥሩ ነው የተሻለ ህይወት ነው ለልጅሽ ውሸት ነው ይሄን እሱ ሁሉ ውሸት ነው ተሞክሯል በቃ ውሸት ነው በታሪክ የሚሞከሩላት አወራችሁበት እናንተ ምንም ያወራንበትም የለም እኔ ስለ ልጅቷም ስለምንም ከነሱ ጋር ያወራነውም ቃላትም የለም ሲጀመር እንውሰዳት ቢሉ ትሰጫለሽ እኔ አልሰጥም ልጄን አልሰጥም ለምን አያቋትም ሲጀመር እንደ ልጅ እንኳን ቢያዋት ኖሮ አሁን አስወጥተውኛን አይጥሉንም ነበር እንደ ወንደሰን የልጅ ልጄ ናት እሷን ላሳድጋት እኔ ከነሱ የጠበኩት መተው እሱን አተዋል ቢያንስ ግን ልጅቷን በስነ ስርዓት ይዘው እናሳድጋታለን ብለው ያሳድጓታል ከነሱ መልካም ነገር ነበር የጠበኩት ግን እኛም በሰልስቱ አውጥተው ወርውረው ጥለውናል እውነት ነው ቤቱም የፈለጉልኝ ሰዎች የዛ ሰዓት የሱ ጓደኞች ጎረቤቶች ተሯሩጠው ነው የፈለጉት ቤቱን ቀድሜ ፈልጌ ያገኘሁት የተዘጋጀውበት ጉዳይ የለም አንድ ሴት ሲጀመር ሀዘኔን ሳልጨርስ እኔ ቤት ፍለጋ አልሯሯጥ ችግር ከሌለብኝ በስተቀር ግን ለምን የዛኑም ቀን የፈለጉት የዛኑም ቀን የተገኘ ሴት ሰዎቹ ምስክር ናቸው ቤቱ እንዴት እንደተገኘ ውጪ ተብለሽ ነው አንቺ ስጋት ነው ያስወጣሽ ከዛ ቤት ውጪ አለች አንቄንም ማስወጣት አለች ዛሬ ሰልስትና አለችሽ ነው ከሰው ሰማሁ ነው እያልሽኛለሽ ከጓደኛውም ከሰዎችም አንቺ በፊት ለፊት አልሰማሽም ፍለፊት ለኔ ያላለችኝም ሴትዮዋ ግን ስትል በጆሮዬ ሰምቻታለሁ ሴትዮዋን እናትየዋን ውስጥ ቁጭ ብላ እናትየዋ ምን ሲሉ ልጇን ይዛሁን ትውጣ እቺ ምናምን ቴኬት እንደመጣች ድንኳን ውስጥ ያለ ሰው በሙሉ ለቅሶኛ ተቀምጠን ለቅሷችንን እየጨረስን አለማ ልጄ ትሄድና የሆነ ቃላት ከነሱ ሰምታ ትመጣለች ልቧን አመማት መጨረሻ ላይ ልጄ ልትሞት ሆነ በዛ ላይ የቶንስሉ ችግር ነበረባት የልብ ኬዝ አለባት በዚህ በቶንስሉ ምክንያት ከዛን እሷ እየሄደች ፎቶን ያባቷን እየሳመች በረንዳ ላይ ድንኳን ውስጥ እኔ እነሱ ሲመጡ ድንኳን ውስጥ ነው የተቀመጥኩት ብቻዬን የተቀመጥኩት ጓደኞቹ አሉ ምን አሉ እነሱ ቤቱ ለቀቁላት ለልጅሽና በአባቷ መካከል እስኪ ንገሪኝ ቅርበታቸውን በጣም ቅርበት አላቸው በጣም ማን ነው የሚላት ማማዬ ነው የሚላት እና በዛ ላይ ደግሞ እሷ የለመደችው ብዙ ነገር አለ ከአባቷም ከኔም ማለት እንደ አንድ ህፃን ልጅ አይደለም እኛ ያሳደግናት በጣም እንደዚህ እንደ ቦርሳ አንጠልጥለን ነው የትም ቦታ ስንሄድ ከኛ ተለይታ ሄዳ አታውቅም ከለቅሶ ቤት ውጪ ለቅሶ ቤት እንኳን የሆነ ሰፈር ሲኖር እኔ ብዙ ጊዜ ማህበራዊ ህይወት ላይ በቃ እሷ ስላለች እሷን ጥለን መሄድ ስለማንችል ለማንም ተተን ስለማንሄድ እሱ ደርሶ ይመጣና ለቅሶ ትንሽ ከቀዘቀዘ ሰው ቀነስ ካለ በኋላ ነው ልጃችንን ይዘን ሁላ እንሄዳለን የትም ቦታ ብንጠራ ልጃችንን ይዘን ነው የምንሄደው ማለት ምንም በቃ ተተናታ እንሄድም በጣም ያላቸው ግንኙነት ደግሞ ከአባቷ ጋር በጣም ከፍተኛ ግንኙነት ነው ያላቸው እሱ ነው የሚያደርሳት ቤት ካለ እሱ ነው የሚመልሳት ከሰርቪስ የሚቀበላት አንቺ ቤት ስራ ይለኛል እኔ አመጣታለሁ ይለኛል ስራ ከሌለው ቤት ከዋለ እሱ ነው የሚያመጣት እሱ ነው የሚመልሳት እና ያ ነገር ልጄ በጣም በሳይኮሎጂም ተጎድታለች አሁንም ደግሞ እኔ ለመናገር የምፈልገው ውጪ ብለው ወተናልኛ እነሱ ሞተው አላስወጣናትም ብለዋል በዚህ በወረዳ ይሄዱና ትውጣለን ይላሉ በፖሊስ ጣቢያ ይሄዳሉ ትውጣለን ይላሉ ሌላ ሰዎች ማላቃቸው ሰዎች ስልክ እየደወሉ ለኛ ሽብር እየፈጠሩ ትውጣ እቃሽን አውጪ እየተባልኩ ነው እኔ ወደ ዋናው ነገር ስገባ በእኔም ላይ በልጄም ላይ አሁን በጣም ኃይለኛ ከፍተኛ ሽብር እየፈጠሩብን ያሉት እዚህ ጋር አላስወጣናትም ራሷ ናት የወጣችው ቤት ፈልጋ ተባለ እዚህ ጋር ደግሞ ልጅቷን ምንድነው መለመኛ ያረጋቻትም ተብሏል እሱ መለመኛ ያረጋቻት የተባለውም ነገር እኔ ጎፈንድሜ ክፈቱልኝ አላልኩ ጓደኞቹ ናቸው በወቅቱ የለቅሶ ሰዓት አንቺ ልጅ ይዘሽ አሁን እሱ ምንም ነገር ጡረታም የለው ምንም የለውም ስለዚህ ለአንዳንድ ለለቅሶ መሸፈኛ ይሆናል ብለው የሸፈኑት ጓደኞቹ ናቸው እኔ ክፈቱልኝም አላልኩ
እርዳታ ይደረግልኝ ክፈቱልኝ አላልኩም። ግን የተባልኩት ልጅቷን መለመኛ ያረጋቻት ተባልኩኝ። አሁን እኔ ልጅቷን መለመኛ ካረኳት እኔ ጎፈንድሚ ካስከፈትኩኝ እነሱ ለምን ጎፈንድሚ ያስከፈቷው? የኛ ተዘግቷል ጎፈንድሚው። ለምን እነሱ እኔ መለመኛ ካረኩኝ እኔስ ልጅጄ ነው ይሁን ባስከፍት እንኳን አላስከፈትኩም። ራሳቸው ጓደኞቹ አስበው እንደዚህ መሆን አለበት ብለው ነው እነሱ ከፍተዋል። አዎ በማን ስም እኔ አላቅም። በማን ስም እንደሆነ ተከፍቶላቸዋል ጎፈንድሚ። ማነው ማኔጅ የሚያደርገው ጎፈንድሚው? አላቅም። እኔ ብቻ ተከፍቶላቸው ብር አስገቢ ተባልኩ ተብዬ ተነግሮኝ ነው። አይተሽዋል? ሊንኩን አይተሽዋል? ጎፈንድሚ አካውንቱን የነሱ አላየሁትም። አይ ከተከፍቶላቸው ብር አስገቢ ምናምን ተባልኩኝ ብላ አንዲት የሱ ጓደኛ የወንደሰን ጓደኛ ደውላ በስልክ ነገረች እና በዛ ነው ያወኩት እንደተከፈተላቸው እኮ። መከፈቱንም እንኳን አንቺ አላየሽም አሁን ብዬ ነው። ሰው አለኝ ነው አላየሁም እኔ። እሺ እኔ አሁን ስለመከፈቱም ሳይሆን ማንም ሰው መብት አለው። ግን እኔ ለምን መለመኛ ስለተባልኩት ምክንያት ይሄንን ማብራራት መስጠት ገንዘብ አለኝ ያለ ራሴ መታከማል። የኢኮኖሚ አቅማችሁን ንገሪኝ እስኪ። ግን እንዴት ነበር የምትኖሩት እናንተ ሁለታችሁ? እኛ የምንኖረው ያው የአርቲስት ስራ የታወቀ ነው። ሲያገኙ ሲሰሩ ይሰራሉ፣ ሳይሰሩ ደግሞ አይሰሩ። እኛ እሱ በሚሰራት አንዴ ከሰራ 10,000 ሰራ 5,000 ሰራ ያችን ቤታችንን ከቨር እናደርገን እንሸፍናለን። በዛች ሌላ ገቢ የለንም፣ ምንም አይነት ገቢ የለንም። የሆነ ቦታም ይጠራል፣ ይሄዳል፣ ይሰራል። ያችንም ሲያመጣ ደግሞ ቤት ውስጥ የጎደለችው ነገር እችን ነገር እናደርግባት፣ እችን አድርጊባት ተብለን እንባባላለን። ከዛም በዛች በምትመጣው ብር አንዳንድ ነገር እናደርጋለን። የልጃችን ትምህርት ቤት አለ፣ የልጃችን ሰርቪስ አለ፣ እንከፍላለን። ያንዳንድ ለሕክምናም ነገር ሲያስፈልገን መታከም ካለብን እንትን እንላለን። ያው 2 ዓመት ነው እንጂ ከዛ በኋላ ማለት ይሄ ምንድነው ጤና መድን ያወጣ ነው 2 ዓመት ሆኖታል አሁን። በፊት ግን ጤና መድኑ ከመውጣቱ በፊት ብር በሚያስፈልገን ሰዓት ልጃችን መታከም ሲኖርባት፣ እኔ መታከም ሲኖርብኝ፣ እሱ መታከም ሲኖርበት አንዳንድ ቦታዎች ሲሆን በሱ ነው። ምንም ገቢ የለውም። ብዙም ብር ደግሞ ሲሰራ ይሰራል። ቤት ውስጥ ምንም የጎደለ ነገር የለም፣ እግዚአብሔር ይመስገን። ለኛ ያጎደለብን ነገር የለም። በሚሰራ ሳንቲም ያመጣል። አንዳንድ ነገሮች እናደርጋለን፣ በዛ እንሸፍናለን፣ እንደዛ እንኖራለን። እንደዛ አድርገን ነው ህይወታችንን እንትን የምንለው። ከሰር አንዴ ገዝተን የሚያስፈልገን እንትን እንላለን። ሲሰራ ደግሞ የጎደለንን ነገር ደግሞ ሲያመጣ እንሸፍናለን። በዛ ነው ኑሯችንን እንትን የምንለው። ከዛ ውጪ ሌላ ገቢ አይነት ነገር እኔ አልሰራም። ያው ቤት ውስጥ ነኝ የነበርኩት። ያው ልጅ እያሳደኩ ቤት ነው የተቀመጥኩት። እሱ ነው ሰርቶ በሚያመጣው ነው የምንተዳደሩት የነበረው። በኢኮኖሚው ጉዳይ በምኑ መጨቃጨቁ ያው እንዳለ ነው የነበረው። አንዴ እሱ ራሴ ያለኝ ይታከማለሁ ብሏል። በዛ ደግሞ በድህነት እንደዚህ ነበረ። ያው ቤቱም አንዱ የኢኮኖሚ ጭቅጭቅ አንዱ አካል ነው። ሌላው በመሃል ሲነሳ የነበረው አባቱ አብረው እዛ ቤት ይኖሩ ነበረ። በተለየ ሲነሳ የነበረው እንዲያውም እሳቸው ልጃቸው ከሞተ በኋላ ነው የመጡት። ለአይነ ስጋ አትተዋወቁም ነበር። የአይን ለአይን ግንኙነታቸው ያኔ ነበረ። ቀድመሽ ግን ትኖሪ አብረሽ ረጅም ጊዜ እንዲያውም ስትጸንስ ማረፊያ ሲጠፋ ሰው መጥቶ አናገረኝ፣ ይምጡ ልጅ አይደለች የልጅ ባለቤት ብዬ ወደ ቤት አስገባሁ ያሉ አባት ናቸው አይደለ? ከሳቸውም ጋር ፍቅር አልነበርሽም ብዬ ነው በአካል በነገሩን ነው ማወራሽ። ከሳቸው በሰማሁት እሱኛውን የተወሰነ እንድትነግሪኝ ብዬ ነው። እሺ እሱን ደግሞ ልንገርህ። እኔ ሳረግዝ እንዴት ነው ሳረግዝ መጀመሪያ በእኔና በሱቱ መሃል እኛ ክራይ ቤት ነበረን። ከዛም በመሃል አረገዝኩኝ። ከዛም ሳረግዝ ሌላ ቤት መፈለግ ጀመረን። ከነበርንበት ቤት ከተከራየነው ሌላ ቤት ስንፈልግ ሌላ ቤት አገኘን። እዛ ቤትም ከፍያለሁ፣ ከፈልን ልንኖር ማለት ነው። ከዛን ልንኖር ስከፍል አሁን በኋላ እሱ ምን አይነት ሐሳብ አመጣ? ቤቲ ያለኝ። አቤት አልኩት። አሁን ልጅ ሲወለድና ሳይወለድ አንድ አይደለም። ልጅ ሲወለድ መንከራተት ነው። ልጅ ይዞ ልጁም ይሰቃያል። በክራይ ቤት ከሆነ እቤት ለምን አንገባም አለኝ። የት ስለው ቤተሰቦቼ ቤት አለ አለኝ። ቤተሰቦቹ ቤት አለ እና ማን አለ እዛ ብዬ ጠየኩት።
ማንም የለም ማለት እውነትህን ነው ማንም የለም አልኩ። ምንም የተዘጋ ቤት ከፍተን ነው የምንገባው አለኝ። እሺ ማለት እኔ ማን አለ ብዬ ጠየቁት። ከቤተሰብ ጋር ስትጠጋና ሳትጠጋ እንዳይደለም ግጭት ይፈጠራል ከቤተሰብ ጋር የሆነ ነገር እንትን ይላል እና በራስ መቆም ይሻላል በሚለው ነው እንትን ያልኩ ስለው አረ ችግር የለም ማንም ሰው የለም እቤት እንግባ አለኝ ሲለኝ እሺ ያልኩኝ ሄድኩኝ። ሴትዮዋን ነገርኳቸው። ስነግራቸው አረ ልጄ ችግር የለውም ብለው የክራዩን ብር እንደው ሙሉ ብር መለሱልኝ። ምንም ሳይቆርጡ ከከፈልንበትን ቀን ምን ሳይቆርጡ መለሱልኝ። ሲመልሱልኝ በስንተኛው ቀን ወንድሜን ጠራው። እቃ ጫነልን። ፒክአፕ መኪና ስላለው ጫነልን። ከፍተን የተዘጋ ቤት ከፍቼ ነው የገባሁት። እዛ ስገባ ወንድም የለም፣ እህት የለም፣ እናት የለም፣ አባት የለም። እዛ ቤት ውስጥ ከፍተን ገባን። መኖር ጀመርን። መኖር ስንጀምር እያለን እየኖርን አባትየው መጣ። የሆነ ጊዜ ላይ መጣና ሰላም አለን። ምን አለ እንዴት ናችሁ ምናምን አለ። ሄደ። ይመጣል ይሄዳል፣ ይመጣል ይሄዳል። እኔ አላቅም ግን አባትህ የት ነው የሚኖረው? አባትህ ካለ የት ነው የሚኖረው ስለው አይ ዘመዶች አሉት፣ ዘመዶቹ ቤት ነው የሚኖረው። እሱ ጥሩ ዘመዶች አሉት የያዙት እነሱ ጋር ነው የሚኖረው አለ። አይ ጥሩ እንደዛ ከሆነ አልኩኝ። ከዛን ይመጣል ይሄዳል። እኛ ጋር አንድ ቀን ያድራል ተመልሶ ይሄዳል። 2 ቀንም ያድራል ተመልሶ ይሄዳል። እንደዚህ እያለን ስንኖር ከዛን የሆነ ጊዜ ላይ መጣ። ሙሉን ጠቅልሎ መጣ ማለት ነው። ከዛን ሲመጣ በፍቅር ነው ያሳለፍነው። እኔ እርጉዝ ሆኜ ሆዴ በጣም ትልቅ ነበር። እርጉዝ ሆኜ ፋዘር ምን ትበላለህ ምን ላርግልህ አብረን ያሳለፍነው ነገር ምን እንደሚሻልህ ምናምን እያለን አብረን ኖርን። ሲመጣ እሱ የመጣው እዛ ጋር ሚስት ነበረው ህይወት ነበረው። ለካ ተጣልቶ ነው የመጣው እኛ ጋር ሲመጣ እና እንዴት ነው ማለት በቃ ስሜቱ ምናምን አይሆን ነበርና እንዴት ነው ግን አባት ዘመዶቹ በኋላ ላይ ነው ያወቁት እኔ ሚስትና ልጅ መኖሩ። ከአውራሪስ እናት ጋር ስቲል በትዳር ናቸው? እሷ ያው ውጭ ሀገር ቆይታ ነው የመጣችው። አባት እና እናት አሉ አብረውም አይተናቸዋል። በትዳር ናቸው አይደል ያሉት? በኑሮ ሁኔታ እሳቸው አሜሪካ ባል ኢትዮጵያ ቢሆኑ እኔ እሱን ብዙም እንትን የለኝም። ለምን እኔ ማቀው እቺኛዋ ሚስቱ ጋር እንደነበረ ነው ማቅ። እኒኛዋስ እሺ ሚስት ናቸው ወይስ ምንድነው የምታውቂው? ይሄኛው እኔ እሱን ያው እንደወለደ አንድ ባልና ሚስት ልጅ እንደወለደ ግንኙነት አላቸው። እሺ ይሄኛውን ግንኙነት እናት ያውቃሉ? ታውቂያለሽ? ይሄን እንደሚያውቁ ታውቂያለሽ? አዎ በስነ ስርዓት ያውቃሉ። ወንደሰን እሺ ወንደሰን ያውቃል። ባለቤቴ ያውቃል። ሚስት እንዳለው ልጅ እንዳለው ያውቃል። እዛ ጋር ግን ያው እንደ አንድ ወላጅህና እንደ አንድ እንትን እንዳለ ማድረግ አሳልፈህ እንዳለ መስጠት ቤተሰብ ጋር ይኖራል ነው ያለኝ ለኔ። ግን እሱ የሚኖረው የነበረው ሚስቱ ጋርና ልጁ ጋር ነበረ። ከዛን እዛ ጋር ያለው ነገር ሲጣላ ነው እኛ ጋር ጠቅልሎ ይመጣው። ወጣ ገባ ይል ነበር። እሺ በርግጥ ይሄኛው የግል ህይወታቸው ነው። ከግል ካንቺ ጉዳይ ጋር የሚያገናኘው ነገር የለም። እንደው ስላነሳሽልኝ ለማወቅ ያክል። አይ እኔ ያነሳሁት ለምንድን ነው እኛ ስንገባ በር ከፍተን ነገባ ነው። ማንም ሰው የለም እዛ ቤት ውስጥ። እሳቸው ፈቅጄላት ነው ብለዋል እኮ እሱ ላለው እኮ ነው መልሳው። ፈቅጄላት ነው ላለው እሱ ሲጀመር ለኛ አልፈቀደም። ቤት ውስጥም የለም ነበረ የሚኖረው ማንም የለም። ቤቱ በማን ስም ነው ግን? በሱ ስም ነው ቤቱ ያለው። ባቱ አውራሪስ ስም ነው ያለው። ግን እኛ እዛ ቤት ውስጥ ስንገባ ማንም ሰው የለም። የተዘጋ ቤት ነው ያለኝ። የተዘጋ ቤት ከፍተን የገባ ነው። ማንም የለም። ማንም ፈቅዶልኝ እርጉዞና ለምና በዘመድ ነው የገባችሁ የሚለው ነገር ሁላ ውሸት ነው። እኔ ማንንም ለምኜም አልገባሁም። ማንንም እንትን ብዬ አልገባሁም። ኢቭን ሌላ ቦታ ስንከፍል ያ ቤት ይቅር እዛ ቤት ገብተን ልጅ ዘና እንንከራተትም። ቤተሰቦቼ ቤት አለ ተዘግቷል፣ እዛ ነው መንገባው አለኝ። ገባን በቃ። እሱ ፈቅዶልንም አባትየውን ፈቅዶ እናትየዋን ፈቅዳ ምናምን የሚባል ነገር የለም። እኔ ይሄንን ለእውነት መሰክራለሁኝ። ደግሞ የዛኔም ስንገባ ደግሞ ብዙ ጓደኞቻችን ነበሩ ያዩም የሰሙም ከእርግዝናዬም ጀምሮ አብረው የነበሩ አሉ። እና እኔ ፈቅጄላት ነው የሚለው ነገር
እሱ ፈቅዶልን አይደለም የገባ ነው። እሱ ራሱ እዛ ቤት ውስጥ አይኖርም ነበር አባትየው። በቃ ይሄ እውነታ ነው። ስለዚህ እኔና ገባው ወለድኩኝ እዛ ቤት ውስጥ እንግዲህ በልጄ እድሜ ነው የኖርኩት እዛ ቤት። አሁን ልጄ 10 ዓመቷ ነው። 10 ዓመት ማለት ነው አሁን 9 ዓመት ማለት ነው። አሁን ወደ 10 ዓመት እየተጠጋች ነው። ከዛ ውጪ ምንም ከነሱ ጋር ቢሆን እሱንም ቢሆን አባትየውንም ቢሆን እኔ አስታምሜ ምን ብዬ ምግብ አታበላኝም ምናምን ይሄ ሁላ መነሳት የለበትም። በርግጥ ግን መግለጽ እንደው ባጭሩ ካልበሉ ለምን ቢያነሱት ምን ችግር አለ? ማታበላኝም ማታጠጣኝም ማለት እናበላ ነበር እናጠጣ ነበር እኔና ባለቤቴ። በራሱ ጊዜ እኔ አልፈልግም አለ እናንተን ማስቸገር አልፈልግም፣ በራሴ ለራሴ ምንድነው ማንስሰው አይደለሁም፣ ስለዚህ ራሴ እንትን እላለሁ ብሎ አቁሞ ከዛ በኋላ ደግሞ እንዳለው ጎረቤት ጋር ምናምን ነው የሚበላው። አሁን ቤቱን ራሱ አድሰን ስንጨርስ እኔ ባለቤቴ እባክህን ሰው ቤትም ለምን ይመገባል? እኛ እዚህ ጋር እኔ ለማንም ለሱም ብዬ አይደለም ለማንም ለራሳችን የምንሰራው ነገር ነው። ለምንድን ነው ከኛ ጋር የማይበላው? ከኛ ጋር ይብላ ብዬ ለባለቤቴ እንትን ስለው ባለቤቴ ደግሞ ጠይቆታል። ለምንድን ነው ማትበላው ከኛ ጋር? በቃ አቁም፣ ሰው ቤት መብላትም ምንም ማለት አቁም ሲለው ምንድን ነው ያለው? እኔን ይስማማኛል የነሱ ምግብ አልበላም ስለሚስማማኝ ነው ያለው እንጂ እኛ ምግቡንም ከልክለን አይደለም። ማንም መጥቶ የሚበላው ምግብ ነው። ማንም መጥቶ የምንደፋው ምግብ ነው። እንኳን አይደለም ለሰው ልጅ አብሮህ ላለው ለቤተሰብህ ለፋሚሊ አይደለም ለማንም ለውሻ እንኳን ታዝናለህ። ቅድም የኢኮኖሚ ነገሩን ስትነግሪኝ አነስ አድርገሽ እንደው 5ም 10ሺም እንደዚህ ብለሽኝ ነበር። አሁን ደግሞ ምግብ ማንም በልቶ የሚበላው ማንም በልቶ የሚደፋው ነው የሞላለት ነው አልሽኝ። አስታርቂልኝ ሐሳቡን ብዬ ነው። አይ እሱ ምን ልልህ መሰለህ፣ አሁን ማንም ሰው ማለት ምግብ ምትደፊ ከሆነ እምልህ ምን እንደሆነ ታውቃለህ? ምግብ አሁን ትሰራዋለህ አይደለ? ሰው ካልበላው ከተበላሸ እኮ ትደፋዋለህ። ምን ታደርገዋለህ? አትበላውም። ያን ምግብ ትደፊያለሽ አንቺ እንደዛ ማለት ከተበላሸ አሁን ካልበላ ነው የተረፈ ምግብ ካለ ትደፋዋለህ። ከሰው ጋር ግን ተፋቅረህ ስትበላው ያለውን ነገር ተካፍለህ ስትበላው በኢኮኖሚኛ በጣም ሀብታም የሆንን ሳይሆን እግዚአብሔር ይመስገን ለዕለት ጉርሳችን ግን አጠናናቅ የዕለት ጉርስ አለ። ቀደም ብለሽ የዕለት ጉርስ ስለ ዕለት ጉርስ የሚያወራ ሰው ተሰርቶ ደግሞ ስለ መድፋት ሲያወራ ትንሽ ሐሳቡ ይጋጫል ብዬ ነው። ወደ ሚዲያ ያመጣሽ ዋናው ነገር አሁን ከ40ው በኋላ 80ውም እየተጠጋ 40 እና 80ውን አወጣሽ። በነገርሽ ላይ አሁን 80ው ገና ነው። 40ውን አወጣሽ አንቺ ነሽ አወጣሽ ነው? እነሱ አውጥተዋል፣ እኔም አውጥቻለሁ ሁለቴ በግላችን። እኔ በራሴ ቤት ውስጥ በተከራየሁባት እዛው ባለሁባት ቤት አወጣሁኝ። ማውጣት ማለት ነው ግን 40 ማስቀደስ ስሙን እንትን ማለት ነው ወይስ ደግሶ ማብላት ነው? እኔ ያደረኩት ምንድነው እነሱ ከፍለዋል፣ እዛው በራሳቸው ደግሰዋል፣ በራሳቸው ከፍለዋል። እኔ ደግሞ ያደረኩት ነገር ምንድነው ነፍስ ይማር አስባልኩኝ። ድግሱን ደገስኩኝ። ጓደኞቹን ዘመዶችን ከኛ ጋር በሐዘን ሰዓት የነበሩትን ሰዎች ጠራሁኝ። ለኔ ቢጤ የተወሰነ ነገር አድርጌ ነፍስ ይማር አስባልኩኝ። የባለቤቴ ግዴታ ስላለብኝ እንደዛ አድርጌ ነፍስ ይማር አስደርጋለሁ። እነሱም በራሳቸው ነፍስ ይማር አስደርገዋል። ይሄንን ነው አርባው እንትኑ እንደቀጠለ ነው። 80ው ገና የሚመጣ ነው። 80ው ገና ነው። አዎ 80ው ደግሞ የሚቀጥል ነው። አሁን ከ3 ቀን ምናልባት እንደዛ በኋላ ዋናው ወደ ሚዲያ ያመጣሽ ምንድነው? አሁን እኔ ዋናው ወደ ሚዲያ ያመጣኝ ነገር ምንድነው? በጣም ስሜ ተነስቷል። የኔም አይደለም አብሮኝ ያለው ከኔ ጎን ያራቁት ጓደኞቹ የዳኒ የኛ ሁለተኛ ነገር አላስወጣናትም ከቤት እራሷ ናት ፈልጋ የወጣችው። ዋናው ነገር ፈልጋ የወጣችው ለተባለው እኔ ፈልጌ ያልወጣውም ሰው ነው። የዛን ቀን የሰለስቱ ቀን ፈልጎም ከቤት የሚያስወጣኝ ፈልጎ ያስወጣኝ እኛ አላስወጣናትም ያለ ሰው ደግሞ ለምንድን ነው በየወረዳው በየተለያየ ግለሰብ እየተደወለብኝ
ሽብር እየተፈጠረብን በእኔና በልጄ ላይ እቃዋን የቀረቀ አለኝ እኔ እዛ ቤት ውስጥ የተቆለፈ ቃል እቃዋን ጠቅልላ ትውጣ ሰራተኛ እንኳን ከወጣ ተመልሶ አይገባም ካልገባችበት ካልኖረችበት የሚል ነው ወይ ትግባበት ካልኖረችበት አይደለም ቤቱን እንፈልገዋለን እኔ አሁን ሰራተኛ ተቀጥሮልኝ ስለምኖር ነው ያለው አባትየው ማለት ነው ወረዳ ላይ ቤቱን ለምንድን ነው የሚፈልጉት አለው ወረዳው ጠርቶ አነጋገረን እኔና አባቱን ጠርቶ አነጋገረን የ40 ሰሞን 40 ሊደርስ ሲል ማለት ነው ቤቱን ለ40 ነው የምፈልገው ነው መጀመሪያ ያሉት ለወረዳው ማለት ነው ቤቱን ስለምንፈልገው አንዳንድ ስራ መስሪያ ትልቀቅልን ነው ያለው ስንቀርብ ማለት ነው ቀረብን ወረዳው አነጋገረን ቤቱን ፈልገው አሁን እርሶ ምንድነው የሚፈልጉት አለው ቤቱን ፈልገዋለሁ ለ40 አንዳንድ ስራ ልሰራበት ነው ወይ ያሉት ብሎ ጠየቀው ወረዳው ሲለው አይ እኔ እንደሱ አይደለም በቃ ቤቱን ፈልገዋለሁ አለ መጀመሪያ ያሉኝ እኮ ቤቱን እፈልገዋለሁ ለ40 ስለደረሰ ነው ያሉኝ አሁን ደግሞ የሚሉኝ ያሉት ቤቱን ስለምፈልገው እቃዋን ታውጣልኝ እና ትልቀቅ ነው ያለው አለው ሲለው አይ እኔ በቃ ቤቱን እፈልገዋለሁ እቃዋን ታውጣና ትልቀቃለሁ ሲለው እንደዛ ከሆነ ቤቱን አስከፍቱልኝ ቤቱን እኛ ማስከፈት አንችልም እንደዛ ከሆነ ፍርድ ቤት ሄደው ክሰሷት አለው በዚህ ተለያይተን ወጣ በዚህ ተለያይተን ስንወጣ የወረዳው እዛ የነበረ ልጅ ምን አለኝ እንደ አንድ ግለሰብ እንደ አንድ እንትን እንደዚህ ነው ከሚሉ ቤቱን አንደኛው 2 ክፍል ነው እኔ እቃ ያለበት አሁን የነበረውና አውጭላቸውና አንደኛው ክፍል አሸጋሽኪው አንደኛው ልቀቂላቸው በዚህ እኔ ልንገራቸውና አንቺ እንደዛ አድርጊ አለኝ ሲለኝ ችግር የለውም እኔ ችግር የለብኝም አደርጋለሁ እሺ እኔ እቃውን እዛ ቤት ምን ማረፊያ ስላላገኘው ነው ከነሱ ጋር መጨቃጨቅ ፈልጌ አይደለም አውጣላችኋለሁ ችግር የለውም እኛ ወንደሰንን ያጣነው እቃ ምናምን ቤት አይደለም ምንም አይነት ነገር አይደለም እሱም ቀርቷል እኔ ማረፊያ ስለሌለኝ የተከራየውባትን ቤት ጠባብ ስለሆነች እቃም የሚችልም አይደለም እነሱ ናቸው ያው ተሯርጦ በዛ ሰዓት ያስገቡኝ ጓደኞቹ ናቸው አሁን የሚከፍሉልኝ ነዳኒ ያዋ እንተን ይያሉ ሼር ያረጉ ምን ያረጉ የሚከፍሉልኝ ያሉት ጓደኞቹ ናቸው እግዚአብሔር ይስጣቸው ምንም ማረፊያ የለኝም ግን ማረፊያ ሳገኝ ይታገሱኝ እቃ አወጣለሁ ብል በወረዳም በምንም እንተን እየተባለ ውጪ እየተባልኩኝ ነው ታውጣለን እቃዋን ጥርግርግ አርጋ እየተባልኩ ነው ቤቱን ነው የፈለጉት እነሱ ስለዚህ ያ ልጅ አነጋገረን እንደዚህ አርጊላቸው አለኝ እሺ ችግር የለውም እኔ አደርጋለሁ አልኩት ለሱ ደወለለትና አቶ አውራሪስ እንደዚህ ለስራ ከሆነ የሚፈልጉት ቤቱን እንትን በሉ ይከፈትልዎትና እንደዚህ አይ እኔ አልፈልግም እንዳለ ለቃ እንድትወጣ ነው የምፈልገው አለ ሲለው እንደዛ ከሆነ እሱ ሂጂ ከፈቺ ብሎኝ እየሄድኩ ነበር መንገድ ጀመረ እንደዛ ከሆነ እንግዲህ ተመለሺ እሱን ማድረግ የሚችለው ፍርድ ቤት ነው ወደ ፍርድ ቤት ሄድሽ አልሄድኩም እኔ የመሄድ ሐሳባለሽ ፍርድ ቤት አይ እኔ ከነሱ ጋር የመጨቃጨቅም እንትን የለኝም አቅም የለኝም እኔ እዚህ ጋር በጣም ብዙ ኃላፊነት ብዙ ጣውረድ እያሳለፈን ያለ ነው እኔና ልጄ እየታመመች ነው እነሱ በሚያስደውሉት ስልክ እየታመመች ነው እነሱ አውጪ በሚሉት በዚህ በፖሊስ ጣቢያ በዚህ በእንትን ፖሊስ ጣቢያ ሁላ ተጠርቼ ሄጄ ነበር ጓደኞቼን ይዤ የጠራችኝ የደወለችልኝ እነሱም ሄደው ነበር ልክ የዛን ቀን ስንሄድ ጓደኞቼን ይዤ ስብሰባ ገብተዋል ተባለ ተመለስኩኝ ሁካታ እየተፈጠረብኝ በቃ በልጄም ላይ በኔም ላይ ሁካታ በጣም እየተፈጠረብን እኔ ከነሱ ጋር የመካሰሱ ምንም ማለት መብት የለኝም ይሄንን የኢትዮጵያ ሕዝብ ይፍረድልኝ እኔ ሌላ ምንም አይደለም እኔ ደግሞ አሁን ማረፊያ አላገኘሁም ዋናው እንት ማረፊያም ስላላገኘው ምንም ስላላልኩ እቃውንም አውጥቼ የትማረጊያ ስለሌለኝ መታገስ ካለባቸው እነሱ ይታገሱኝ የሚፈጥሩብኝን ሁካታ ግን ለሚደርስብን ለልጄም ለኔም ለሚደርስብን እንትን ተጠያቂዎች ናቸው ምን ያህል በብር ሲገመት ምን ያህል ይገመታል ከነሱ ጋር ያለሽ እቃ ወይም የእቃውም አይነት ቲቪ ፍሪጅ አልጋ እሱ ነው ተቻለሁ እኔ ቲቪ ፍሪጅ ወጥቷል
ሌላ እኛ መልበሻ ክፍላችን ውስጥ አለች ትንሽ መልበሻ ክፍላችን የቆለፍኳትም ሌላ የቆለፉት እኮ ክፍል አለ እነሱ ክፍል እኮ የማጣት አይደለም አሁን ቤት እንትን ማለት አይደለም አጣው አይደለም ያንቺ ልብስ ነው የወንደሰን ልብስ የኔም የልጄም እቃችን የወንደሰን ልብስ የኔ ልብስ የወንደሰን የተወሰነውን አምጥቻለሁኝ እኔ አሁን ጊዜ ስላላገኘሁ ነው ለነዳያን መስጠት ፈልጋለሁ እሱን ወይ ገዳም ላሉ አባቶች ወይ ደግሞ ለሆነ የርዳታ እንደዚህ ስልኩስ የማንጋኔ ያለው አሁን የሱ ስልክ አሁንም እንደቀሙኝ ነው ልጄ ራሱ የፋይዳ ቁጥሩ አዛ ነው ፋይዳ መታወቂያ አውጡ ተብሏል የልጆች ያው ይታወቃል ለልጆቹ ማውጡ ተብሏል ፋይዳ እንኳን ማውጣት አልቻልኩም የሷን መታወቂያ ማውጣት አልቻልኩም ስልኩ እነሱ እጅ ላይ ነው ያለው ስለዚህ እኔ ጋር የሚፈጥሩት አንቧጓሩ አለ ያስደወሉ በተለያየ ሰው ስለዚህ እቃውን አወጣላቸዋለሁ ግን ይታገሱኝ እዚህ ጋር ለልጅቷ መታሰብ ነበረበት እንደ ወላጅ እንደ ህፃን ልጄ የታመመች በየሆስፒታሉ እያስኩ የዞርኩ ነው ትምርቷን በስነ ስርዓት እየተከታተለች አይደለም ልጅቷ ያለችው አሁንም የተለያየ ስልክ ነው የሚደወልልኝ ታውጣልን እኔ ከቤቱ ምንም ጉዳይ የለኝም ወንደሰን ቀርቷል ወንደሰንም ቀርቶብናል ለኛ ቤቱ ለኛ አይጠቅመንም እሱ ነበር ለኛ የሚጠቅመን ቤቱን እኔ ማረፊያ ስለሌለኝ ነው ማስቀመጫ ስለሌለኝ ነው ከራይ ቤት ስለሆንኩ ነው ጓደኞቹ ናቸው የሚከፍሉልኝ ለዛ ነው ከዛ ውጪ ከነሱ ጋር የሚያገናኘኝም ነገር የለም ከዛ በኋላ ግን ለኔም ሆነ ለልጄ ተጠያቂ ናቸው እነዚህ ሰዎች አሁንም ልጄ እየታመመች ነው ያለችው እየታመመች ስትቃጅ ነው የምታረው ለሊቱን በሙሉ ትምህርት ቤት ስትሄድ አሁን እንኳን ተረጋጋች ብዬ ትምህርት ቤት ስትሄድ ትምህርት ቤት እንኳን በየሰዓቱ ነው የምታስደውልልኝ እናቴ አባቴ ሞቷል እናቴም ደግሞ ትሞትብኛለች እነሱ ሲሉት የነበረው ነገር ጭንቅላቷ ስለሰማች ልጄን እናቴን አንድ ነገር ያደርጉብኛል ትሞትብኛለች እየሄድኩኝ ትምህርት ቤት እንደሙሉ ሁላ ምስክር አለኝ ልጄ አይምሮ አለመረጋጋቷ ሳይካትሪስት ጋር ጥቁር አንበሳ ሁላ ወስጃታለሁ እና እኔ ልጄን እኔንም ቢችሉ እኔ ይተው በቃ ይተውኝ እኔ በቃ አሁን ልጅ አሳዳጊ ነኝ ልጄን እኔ ማንንም አልለመንኩም ማንንም አድርጉልኝ አላልኩም በኃላፊነት ጓደኞቹ ናቸው ያደረጉት እሱንም ቢሆን እነሱ ፈቅደው ነው ያደረጉት እኔ እርዳታ ጠይቁልኝ አላልኩም ልጄን እኔ ጤና እስካለኝ ድረስ እኔ ምንም ሆኜ ያሳድጋታለሁ ልጄን ምንም ነገር በቃ መስዋዕት የሚከፈለው መስዋዕት ልጄን በጤና እስካለው ድረስ ያመኛል እኔም በጤና እስካለው ለልጄ የፈለገ ነገር አድርጌ ሰርቼ ያሳድጋታለሁ ልጄን እኛን ይተውን ልጄ አይምሮ እየተበጠበጠ ነው እንደ አንድ ወላጅ እንደ አንድ እናት እኔ ከባድ ኃላፊነት ከባድ እንትን ውስጥ ነኝ ያለሁት የሷን ጤንነት ነው እኔ የማስበው ሌላው ነገር ትርፍ ነው እግዚአብሔር ካለ ነገ ሁሉ ነገር ይስተካከልልናል ለኛ እኛን ግን ይተውን እኔ አጠገቤም ሁላ በቃ ይሄ የሚያስደውሉትን ነገር ያቁሙ ይሄ በሰው በቀበሌው በምኑም የሚያደርጉትን ነገር ይተውን በቃ እኛን ይተውን እኔ ልጄን ልኑርበት በቃ ልጄን ልኑርበት አባትዬ ተውልን ነገር የለም ከዚህ በኋላ አይምሮዬን ሰብስቤ የልጄን ጤንነት ጠብቄ የራሴን ጤንነት ጠብቄ ልጄን ማስተዳደራት እኔ እዛ ጋር ምንም አይነት ጥሮታም የለንም ምንም አይነት ነገር ስለሌለ ማለት ስለዚህ እኛን ይተውን በተቻላቸው አቅም ይተውን በቃ እኔ በማንም አያስደውሉብኝ በማንም እንትን ያርጉብኝ ማረፊያ ባገኘው ሰዓት እኔ እቃውንም አወጣላችኋለሁ ህዝቡም ይወቅ እቃ ያልወጣ ቃል አወጣላችኋለሁ በዚህ አይጨቅጭቁኝ እውነቴን ነው የምለው ልጄ በጣም እየታወከች በጣም እየተረበሸች ነው ያለችው አሁን በሰላም አይደለም ያለችው በቃ እኔ አሁን ለትምህርት ቤቷ ብዬ ነው ስለሚቀርባት ብዬ ነው እዛ ሰፈርም የመኖር እንትን ግዴታ ተገድጄ ነው ያለሁት እንጂ ሰፈሩንም ሁሉም ነገር ነው እኛ አሁን መውጣት የምንፈልገው በቃ ለምን ልጄ አይምሮ ጥሩ አይደለም ያባቷ ስሜት አለ ኢቭን እሱና እኛ እንኳን አብረን በመንበላበት በመንጠጣበት በመንዝናናበት እንኳን ሬስቶራንት ስናልፍ
አባዬ እኮ እንደዚህ እማዬ በዚህ ማለፍ አልፈልግም ነው የምትለው ልጄ። በቃ በዚህ መሄድ አልፈልግም። አሁን እንኳን በቀደም ሰው ልጠይቅ እዛ ሰፈር ሲሄድ የተሰበረ እሱ ጓደኛ ለኛም የኔም የሱን ጓደኛ ነው። እሱን እንኳን ልንጠይቅ ስንል ወይኔ እማዬ ለምን መጣ በቃ ይሄን ሰፈር በቃ ነው ያለችው ልጄ በጣም የአእምሮ እንትን ደርሶባታል። በቃ ስልክ እንኳን ሳወራ አሁን እኔ እየተሳቀኩ ነው የማወራው። ለምን ለሷ ብዬ እሷ በቃ የሆነ ስልክ ሳወራ የነሱ ጭቅጭቅ ነው የሚመስላት፣ እነሱ ያስደወሉ ነው የሚመስላት። እማዬ ማን ነው አሁን መቼ ልታ እንኳን ከሆነ ሰው ጋር ሳወራ እማዬ ማን ነው ምንድነው ከነሱ ጋር እንዳትገናኝ በቃ በጣም ነው የምትፈራው። የዚህን ያህል ልጅቷ በጣም ጭንቅላቷ እንትን ሆኗል። እግዚአብሔር ይስጣቸው። ትምህርት ቤቱ ሳይካትሪስቶች አሉ፣ አባት አሉ። የቤተክርስቲያን ትምህርት ቤት ነው የምትማረው። እነሱ አሁን እንኳን ትሪት እያረጓት ነው ያለችው። አሁን የለቀቀችኝ እችን ትንሽ ቀን በቃ እንጂ ከዛ ውጪ እኔ ከሷ ጋር ነው ሙሉ ትምህርት ቤት እንደዚህ አጠገቧ በሰርቪስ ሄጄ በሰርቪስ ነው ትምህርት ቤት የምመለሰው። አብሬያት እዛ በቃ ልጄ ከምትጎዳ እኔ ልጎዳ ብዬ ጾሜን እዛ ይዋልኩኝ። የሻይ ቤቶቹ ናቸው እንደውም ምሳም ቁርስም እዛ እንደውም የሚሸጥ ምዛ እንትንም አለ። እሱም በልቼ አንድ ሳምቡሳ ወይ አንድ የሆነች ዶናት በልቼ ነው እዛ ሙሉ ያለሁትኝ ልጄ እንዳትጎዳ በቃ ዚዋይ በቃ በላኝ ማለት ነው። እና ከባድ ነው ያለንበት ሁኔታ። እኛ ፈተና ላይ ነን፣ ከባድ ነው። ስለዚህ ቢችሉ እኛን ይተውን። ልጅቷ የልጃቸው ልጅ ናት። ቢሆን በእነሱ ጥሩ አይነት መልካምነት ቢኖር ኖሮ ልጅቷን ይዘው አይዟችሁ በቃ እሱ ሞቷል፣ እናንተ ደግሞ በቃ ያላችሁትን እንንከባከብ፣ ልጅቷም የኛ ልጅ ናት፣ አይዞሽ፣ ምንድነው የሚጎልሽ ምንድነው ብለው ማለት ነበረባቸው። ቤት ምንም አይደለም፣ ቤት ምንም ሁሉን ነገር ትተን የምትሄደው። እኔ ስለ ቤቱም ስለነሱ ቤትም አይደለም። ባለቤቴም በህይወት እያለ ከዛ ቤት ውስጥ እንውጣ ውጭም ሆኖ ይጨቀጭቁት ነበር። ውጣ ሚስትና ልጅህ ውጣ ይባል ነበር። ብዙ ነገር አለ ሲባል እኔ እባክህን አንድ ክፍልም ትሁን ምንም ትሁን ሰው ያውቃል። ይሄን ሁላ ደግሞ እሱም አውርቷል። ቤቲ መውጣት ነው የምትፈልገው ይላል። ተናግሬያለሁ። እንውጣ በእናት በቃ እንውጣላቸው በቃ ቤቱን ትተን እንውጣ ብያለሁ፣ ተናግሬያለሁ። ግን እሱ በቃ ከአቅምም ካለውም ቋሚ ስራ የለኝ እኔ ስራ ሳገኝ ነው የምሰራው። ያችን ያገኘኋትን ነው አምጥቼ አንድ ነገር የምናረጋት ላይ ደግሞ ሲሆን ይከብደናል እያለ ነበር በቃ እንጂ እኔ የመውጣት ፍላጎት አለኝ። በቃ እንውጣና በቃ ከሚጨቀጭቁ ልጅህን ሚስትህን ይዘህ ውጣ ምን በል ከሚሉ እኛ በቃ እንውጣላቸው፣ ቤቱን እንልቀቅ። እኔም እሰራለሁ ያገኘሁትን ስራ አንተም ትሰራለህ ስለው ቤቲ እንደሱ አትበይ፣ እኔ እኮ ቋሚ ስራ የለኝም፣ ነገ ቤት ኪራይ የምንከፍለው እንቸገራለን፣ ነገ ልጅ ይዘናል፣ እቺ ልጅ ብዙ ነገር ለምዳለች፣ ባለው አቅም ደግሞ ለኛ በጥሩ ሁኔታ ያኖራል። ልጅቷንም ጥሩ ነገር አድርጎ ነው ያሳደጋት፣ ምንም የጎደለባትም ነገር የለም። እሺ ወደ ማጠቃለያው ስለመጣን መልእክትሽንም በተወሰነ ደረጃ ስለያዝ ነው ጭብጡን። አንዱ የእናቱ የወይዘሮ ገነት እማማ ገነት አንዱ ቅሬታቸው ከጓደኞቹ ጋር ሆና ስሜን አጠፋችው በተከበርኩበት በእድሜ አንቱ በተባልኩበት እዚህም አሜሪካም ስሜ ጠፋ፣ ሰው እንደማባረር ለቅሶ ሳያልቅ ብለው በጣም ቅር ብሏቸዋል በዚህ እና ስለ እርቅም ሲጠየቁ በኢትዮጵያ ሕዝብ ፊት መታ የውሸት ነው ሰው አሳስቶኝ ነው ካለች ይቅርታ አደርጋለሁ ሲሉ ነበረ። ይሄን አይተሽዋል አይደል? መቼም አይቼዋለሁ። ጭራሽ አሁን አንቺ ራስሽን መከላከል የሆነው ይሄ ነው እውነቱ ይሄ ነው፣ እንዲያውም አያሳድዱኝ በፖሊስ በወረዳ ብዙ ነገር አልሽኝ። ስለዚህ ወደ አንድ ለመምጣት ሁለታችሁንም እንደው አንድ ሆኖ የጋራ ልጃችሁን ለማሳደግ ያለውን እድል እያጠበበው ነው የሚመስለው። ምንድነው ወደፊት አንቺ በራስሽ ከሳቸውም ጋር እሺ ከልጆ ወልጅ ያለው ልጄ ናት፣ ይሄኛው ጉዳይ ያለያየናል፣ ይሄኛው ደግሞ ያግባባናል ብለሽ ወደ ፍቅር ልታመጪው የምትችይው ሐሳብ የምታስተላልፊው መልእክት ካለ ብዬ ነው። እኔ አሁን ስሜን አጠፋችሁ ምን አጠፋችሁ ያው ህዝብም አለ ምስክርም አለኝ። እኔ ብዙ ሰው ስምም ላለማጥፋቴ በለቅሶ ሰዓት አንተ ስም ማጥፋት አይደለም ለቅሶ ሆነ ሀዘን ደርሶብህ ስም ማጥፋት አይደለም ይታየ።
እኔ ድንኳን ውስጥ እንኳን መቀመጥ አልቻልኩም። እነሱ እህትየዋ በዚህ እናትየው በዛ ቤት ውስጥ ቁጭ ብለው እኔ እኮ ንስሐ አባቴ ሁላ እኮ ጠይቋቸዋል እኮ ንስሐ አባቴ ሁላ አብረው እንትን ብሏቸዋል። አሁን ላይ ራሱ ለንስሐ አባቴ ተደውሎ አስከፍቱልን ዕቃዋን ታውጣለን የተባለው። አንተ ስታስበው ወደ እርቅ ወደ ምን የምትሄደው እኮ መጀመሪያ ይሄ እነሱ እንደሚያስቡት የቅራቅምቦ ነገር የቤት ነገር ምናምን እኮ አይደለም። መጀመሪያ ላይ ተብሎ ሲባል ሰው ነው የሞተው አይደል? በጣም በቃ ልጅን የሚያክል ለኔ ደግሞ ባሌን ለልጄ አባቷን እኛ እሱን ማጣታችን በድንገት መሆኑ አንተ አስታማው ምንም ላይ መስለህ ይችላል እኮ አስታማው ወይ ይሞትብኛል ወይ ይኖርልኛል ብለህ ነው የምታስበው። እኛ ግን በድንገት ቼክአፕ እናርግ ብለን ልጃችንን ይዘን እጇን ይዘን ወተን ቼክአፕ ልናረግ ሄደን ነው እዛ ስንገባ ያልታሰበ ነገር ልቡ ላይ ችግር አለ ደም መዘዋወሪያው እንትን ብሏል ሲባል አይሲዩ ውስጥ ይግባ። በጣም ደንግጠናል ከአይምራችን። እኔ አለቅሳለሁ፣ ልጄ ታለቅስ ነበረ እዛ ሆስፒታል ውስጥ ራሱ። እኔ ልጄ እንዳታየኝ እየተደበቅኩ አለቅሳለሁ፣ ወደ ሽንት ቤት እየገባሁ አለቅሳለሁ እንደዛ ሲባል። ልጄ በቃ ይሁንም ምን ሆንሽ እያለች ደግሞ ፊቴን ታለች። ኧረ ምንም አልሆንኩም አይኔ ውስጥ እያልኩኝ ብዙ ነገር እያሳለፍን ያለ ነው። እርቅና ሰላም የምታስበው እኮ እዚህ ጋር ለልጅቷ እኮ አይደለም እነሱ እያሰቡ ያሉት። አሁንም ቤት ስልኩን ቀሙ። ከስልኩ በኋላ ደግሞ አሁንም የቀራትን ዕቃ ታውጣልን። ልጅ የፈለገ ሰው እንደዛ አይደለም። ልጅ የፈለገ ሰው የረሳሁት አንድ ጥያቄ በስልክ እናወራ ነበር በአካል አንገናኝም ነበር ብለሻል አንቺ ብለዋል እሳቸው። ያኔ አንቺ የልጃቸው ሚስት መሆንሽን አምነው ተቀብሏል። እሰይ ልጄ የልጄ ባለቤት የልጅ ልጅ ያሳየሽኝ የሚል የሚስትነት ቅቡልነቱ ተቀባይነቱ ነበረ። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። የልጄ ባለቤት የልጅ ልጅ ያሳየሽኝ የሚል የሚስትነት ቅቡልነቱ ተቀባይነቱ ነበረ። እሳቸው ከሷ ጋር ከኔ ጋርማ በስልክ እናወራለን። ገብቶኛል። ስታወሩ መቼም የልጅ ሚስት ማለት ልጅ ናት አይደል? እንደዛ ተቀብለውሽ ነበር ወይ? የእናንተስ ጋብቻ ግን ህጋዊ ነው? በነገርሽ ላይ ልጅ ከመውለድ ያለፈ በዶክመንት ህጋዊ ነው? አይ እኛ በዶክመንት የለንም። እሺ። ግን እናቴ ውጪ ናት፣ እህቱ ውጪ ናት። አግባ ውለድ ነበር የምትለው የሷ እንትኑ ይሄ ነበር ለኔ የነበራት ነገር ይላል። በስልክ ተዋወቀን። እናት አንዱ ትልቁ ነገሯ ልጇን መዳሯ ነው አይደለ? ኦኬ። አንቺ ሲያስተዋውቅሽ ሚስቴ ብሎ ነው ጓደኛዬ ብሎ ነው የሚያስተዋውቅ? አንድ ቃል ብቻ ንገሪ። ሚስቴ ብሎ ነው ያስተዋውቀው። ሚስቴ ብሎ ልጄ። እንዲሁም ማኔ ሰውን ስድር ኑሬ እንደዚህ አለ አይደል? እናቶች የሚሉት አንቺም ልትዩ ትችላለሽ። ወደፊት ልጅሽን ስትድሪ ቆይ ድሬ ነው ኩዬ ነው ምናምን የሚል ፕሮግራም ለማድረግ አስበው ወይ አድርገው ያውቃሉ? ምንድነው መጀመሪያ ከእህትየዋ ጋር በሰላም በምናወራ ሰዓት ማለት ነው፣ በስልክ በሚያወሩኝ ሰዓት ምንድነው ያሰብነው የታሰበ የነበረው እኔ ከወለድኩኝ በኋላ የሆነ ጊዜ ላይ የሆነ ፕሮግራም ተይዞ እንደዚሁ እንደማንኛውም ሰው ሰርግ ነገር የሆነች ትንሽ ነገር እንደዛ ነገር እናረጋለን። ያው እኛም እዛ ስላለን ነው። እኛ ስንመጣ በቃ የሆነች ነገር ትንሽ ነገር እናረጋለን አሉ።
እኔም እዛ ቤት ውስጥ ወለድኩኝ። ክርስትናን በደንብ ክርስትና አድርገን ምን ብለን ልጃችን ክርስትና አስነሳን። የክርስትና ሁላ ልብስ ከዛ ልከዋል ለክርስትናው ማለት ነው ለልጄ። ከዛ ልከውላታል መታቀፊያ ምናምን አድርገው ብዙ ነገሮች አድርገው ልከዋል። የክርስትናው ጊዜም ሁሉንም ዴይ ቱ ዴይ ያለው ነገር ያወራቸዋል። እንደዚህ ነው እንደዚህ ያረግን ዛሬ እንደዚህ ልናረግ ነው ይላቸዋል። ስለዚህ የነበረው እቅድ ያው እንትን ካለም በኋላ ከወለድኩኝ ምን ካልኩኝ በኋላ የሆነች ሰርግ ነገር ትንሽዬ ነገር ያልበዛ ነገር አድርገን እንደ ቀለበት ነገር ተደርጎ ይደረጋል ነበር ያሉት። አጋጣሚ ሆኖ ያው ስልህ ኑሮ ዛሬ ነገ ስትል ዛሬ አይሞላም፣ ብዙ ነገር አይሞላም። ሁለተኛ ነገር እሱ ነው የሚያስተዳድረን። ስራ የለውም፣ ብዙ ስራ የሚሰራው ስራ የለም። በየሆነች ባገኛት ነው እንዳልኩት አሁን እንደገለጽኩት የምንተዳደረው የነበረው እና ሰርግ ላይ ብለን አላሰብንም። ከዛ በኋላ ዝም ብለን ያው እየኖሩን ነው እንጂ በእገዛው በጓደኞቹ እየታገስኩ ነው የምኖረው አልሽኝ እስካሁንም። አሁን በዚህ ቪዲዮም ልታስተላልፊ የፈለግሽው መልእክት ለነሱ በተለየ ነው ወይስ በጓደኞቹም በሌላም የተወሰነ ስቲል ራሴን እስኪችል በዚህ መንገድ አግዙኝ ማለት ምትፈልጊዋለ? እኔ ምለው ነገር ቤት የለንም እንትን ቤት ነን። እሱ ደግሞ ባለቤቴ ደግሞ ለሀገር የሰራ ሰው ነው። ብዙ ተሯርጧል፣ ብዙ ለሀገር ያገለግል ነበር። እንደ አንድ ባለሙያ እንደ አንድ ግለሰብ እንደ አንድ ኢትዮጵያዊነት እኔ ማስተላለፍ የምፈልገው መልእክት ጓደኞቹ እንጠይቅልሻለን፣ በቃ ሄደን የተከበሩ አዳነች አቤቤ ጋር በየወረዳም እንጠይቃለን ቤት እንድታገኙ ብለው ነበር። አሁን ላይ ለኛ ምንም የተጠየቀልንም ነገር የለም፣ ያገኘነውም ነገር የለም። አሁንም ዳኒ አፍሪካ እነሱ ናቸው ቤት ክራዩንም እየሸፈኑልኝ ያሉት። ዳኒ አፍሪካ ነቀጮ ምናምን ያሉት ከኛ ጋር የተሰበሰበን ብር ነበር አይደል ባለፈው? አዎ ባለፈው በተሰበሰበውን ብር እኔ የተወሰነ ድግስ ያደረኩት በዛ ነው የደገስኩት ለአርባው የባለቤቴን 40 ያወጣውበት እና ምንም እንጠይቃለን ሄደን ማረፊያ እንድታገኙ ብለው ነበር። እኔ ለኔ አሁን ማንም ሰው ማረፊያ የጠየቀልኝም የለም፣ ማረፊያም ያገኘነው ነገር የለም። እኔ ማስተላለፍ የምፈልገው ነገር ለተከበሩት ከንቲባ ወይዘሮ አዳነች አቤቤ እንደማንኛውም ግለሰብ ችግራችንን አይተው ተረድተው ማረፊያ ነገር ቢሰጡ እሱን እጠይቃለሁኝ። የባለቤትሽን ውለታና አገልግሎት አይተው ነው። ጥሩ መልእክት ነው። መልካም እድል ነው የምመኝልሽ። አይተው ማረፊያ ነገር ቢያዘጋጁልን ማረፊያ ነገር የተከበሩትን ከንቲባ አዳነች አቤቤን እጠይቃለሁ። እንደማንኛውም ያገኘነዋትን ምንም ሳንል ቢሰጡን እሳቸውን ለመጠየቅ እፈልጋለሁ። እሳቸውን ነው ማስተላለፍ የምፈልገው መልእክት ይሄ ነው። ማንም ሰው ለኔ ሄዶ እሳቸውን ጋር የጠየቀልኝ የለም፣ ወረዳም ሄዶ የጠየቀልን የለም። አሁንም ያለነው 3ኛ ወር መጥቷልኛ 3ኛ ወር ላይ ነን አሁን ያለነው። ሶስቱንም ይሄው ከዛም ከዚህም እያሉም ይከፍላሉ። ከኔም ያለችኝ ከኪሴ ላይም ያለችዋን ምናምን እያርኩ ነው እየከፈለን ያለነው። ጥሩ እሺ። ስልክሽ ቪዲዮ ላይ ላድርገው ስልክሽን? እሺ። ምናልባት ሰዎች አካውንትም አለሽ አይደለ? የንግድ ባንክ ነው። እሺ ስንት ነው? 10,000 24 73 85 ስልክ ቁጥርሽ? ስልክ ቁጥሬ 0910 21 93 09። እሺ ከስር ቪዲዮ ላይ እናደርገዋለን። ምናልባት ባንቺ ያስተላለፍሽው በተቋም ደረጃ ባለቤቴ ህይወቱ እንደ አገልግሎቱ አልነበረም፣ ጥሎልን የሄደው ነገር የለ፣ እሱን አጣ ነው፣ ይሄን አይታችሁ ብለሽ ያስተላለፍሽው አለ። ለተቋማት ደግሞ ሰዎች በግላቸው በወንዶሰን አውራሪስ አገልግሎት ስራዎችን ኪነ ጥበብ ሙያውን የሚያውቁ ሰዎች ደግሞ ማየት ማግኘት ልጅሽን በርቺ ማለት ከፈለጉ ስልክሽም አካውንትሽ ቪዲዮ ላይ ይቀመጣል። መልካም እድል ነው የምመኝልሽ። ከሞላ ጎደል ሐሳብሽን አስተላልፈሻል አይደለ? የቀረምትዩ የለም? ያው የቀረምለው ምንም ነገር የለም። ያው ሁሉንም ነገር ገልጫለሁ። ያው ማመስገን እፈልጋለሁኝ። ያው ስለ ዳኒም ብዙ ነገር ተገልጿል። ያው ወደ ኋላ መመለስ ባልችልም እንደው ብዙ ነገር ተገልጿል። ዳኒ ማለት እሱ ነው እንደዚህ ያደረጋት እሱ ነው። እሱ ምንም እኔ የጓደኝነቱን ምንድነው መወጣት የሚባለው ምንድነው
አንድ ሰው ጓደኛው ሲሆን ኃላፊነቱን እየተወጣ ነው ያለው እንጂ ዳኒ ብዙ በኔ ምክንያት እንደውም ብዙ ስራው ተበላሽቶበት ነበር። ለምን አንድ ሚዲያ መቅረብ እንደሌለበት ያው እናንተ በሚዲያ መልክ መቼም ታውቁታላችሁ እና ስራው ሁላ ተበላሽቶበት ነበር፣ ብዙ ነገር ሆኖበት ነበርና ዳንኤል አይደለም ዳንኤል እንደ ኃላፊነት እንደ ጓደኝነት እንደ ወንድምነት ከኛ ጋር ካጠገባችን ሆኖ ችግራችንን እየተወጣ ነው ያለው። እሺ ስለዚህ ዳንኤል ከዚህ ውስጥ መውጣትም አለበት እንደ ወደ ኋላ መመለስ ካልሆነ በእይቅርታና ጥሩ ነው ማለት እሺ በጣም መውጣት አለበት ዳኒ ምንም ከኛ ጋር ከጎናችን ነው የቆመው። አይዟችሁ ልጄን ትሪት እያረገ ልጄ ትምህርት ቤት አልሄድም በመትል ሰዓት ልጄን አብረን እየጎተትን ትምህርት ቤት እየወሰድን በቃ በጣም ጭንቅላቷ ስለተረበሸ እሷን ትሪት እያረገ እኔን ትሪት እያረገ አይዟችሁ እያለ ከጎናችን ቆሟል እንጂ ሌላ መልካም ስራ እየሰራ ነው ያለው። በጣም ላመሰግነው ፈልጋለሁ ከነ ባለቤቱ ብዙ ላመሰግናቸው መፈልጋቸው ኢትዮጵያን በሙሉ ከኛ ጋር እኔ ከክፍለ ሀገርም ከአዲስ አበባም ከውጭ ሀገርም እየደወሉ ብዙዎቹ አይዟችሁ ላሉን ሁላ እግዚአብሔር ውለታ ይክፈልላቸው ብድር ይክፈል። በጣም ነው ማመሰግናቸው። ኢትዮጵያን በሙሉ ለኛ አብረውናቸው ካጠገባችን ቆመዋል። ዳንኤልም መልካም ወንድሜ መልካም ጓደኛ ለሱ መልካም አርጎልናል። ቀጮ አርቲስቷም ሁሉም ከኛ ጋር ከጎናችን ናቸው። በቃ ምንም ነገር አይዟችሁ ይያሉ። ስለዚህ ዳንኤል ለኔ መልካም ያረጋልኝ ሰው ነው። እግዚአብሔር ይስጠው፣ እግዚአብሔር ይባርከው። አጠገባችን አሁንም ከቨር ያደረገልን ብዙ ነገር እየሸፈነልንም ያለው እሱ ነው። እሺ በጣም አመሰግንሻለሁ። ያዘን ዳርቻ ያርገው ይባላል። አሜን። አመሰግናለሁ። በዚህ ጉዳይ ላይ ስማችሁ ተደጋግሞ የተነሳው የከያኒው የኮሜዲያኑ ወንዶሰን አባትና እናት አቶ አውራሪስና ወይዘሮ ገነት ናችሁ። ምናልባት ደግሞ በዚህ ጉዳይ ላይ የምለው አለም ካላችሁ እድሉ መድረኩም የእናንተ ነው ለማለት ነው። የተለየ ታሪክ አለ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ በስነ አእምሮ በስነ ልቦና ባለሙያዎችም ታግዘን በህይወታችሁ አንዳች ቦታ ምዕራፉ ከተዛነፈ እሱን ለመቆለፍ ደግሞም በባለሙያዎች ታግዘን እናንተን ለመደገፍ እንጥራለን። ለሁሉም ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።